ሰላም እንዴት ናችሁ? እንኳን እንግዲህ ወደ ቀሰም አካዳሚ በሰላም መጣችሁ እያልን የዛሬው ሌሰናችን ወይም ደግሞ እንግዲህ ዛሬ የምናየው ምንድነው ማለት ነው የ2017 ጂኦግራፊ ፓይለት ኤግዛምን ይሆናል ማለት ነው። ሰው እንግዲህ ሁልጊዜም እንደምንለው ሁሌም እንደተለመደው ማለት ነው ቀሰም አካዳሚ ከሃይ ስኩል ጀምሮ እስከ ካምፓስ ላሉ ተማሪዎች ማለት ነው የተለያዩ ነገሮች ዛት ሚንስ እንግዲህ የተለያዩ ቪዲዮዎችን የተለያዩ ቲቶሮችን የተለያዩ ደግሞ በተለያዩ ሳብጀክቶች ላይ የሚወጡ የተለያዩ ሾርት ኖቶችን በማዘጋጀት ማለት ነው ከሃይ ስኩል እስከ ካምፓስ ያሉ ተማሪዎችን የሚረዳ አካዳሚ ነው ማለት ነው። ስለዚህ ይሄን አካዳሚ እንግዲህ በዩቲዩብ አሁኑኑ ሰብስክራይብ በማድረግ እንደዚሁም ደግሞ የቴሌግራም ቻናላችንን ከስር ሊንኩን እናስቀምጥላችኋለን። እሱም በመንካት ቴሌግራም ላይ ሄዳችሁ የቴሌግራም ቻናላችንን ጆይን በማድረግ የተለያዩ ጥያቄዎችን ፒዲኤፍ የያዙ ጥያቄዎች ሊሆኑ ይችላሉ፣ ሾርት ኖቶች ሊሆኑ ይችላሉ ምናምን ማለት ነው እና እነሱን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንግዲህ ያው ዩቲዩብ ቻናላችንንም ሰብስክራይብ በማድረግ ፋሚሊ ሁኑ እንላለን። አሁን እስቲ ወደ ቀጥታ ወደ አንደኛው ጥያቄ ነው የምናልፈው ማለት ነው። አንደኛው ጥያቄያችን ምንድነው የሚለን which one of the following describes geography as a discipline ይለናል ማለት ነው። ጂኦግራፊን as a discipline የሚገልጽልን ዲስክራይብ ያደርገልን የትኛው ነው የሚለን። አክቹአሊ እዚህ ጋር ያሉት ሁሉም ነገር ጂኦግራፊን የሆነ በዚህኛው ሴንቸሪ ይሄኛው ተደርጓል ይሄ ጂኦግራፊ የምንለው ነገር as a discipline as academic discipline እንደሚሆን ሊያደርጉት ይችላሉ። ግን በዋናነት ያደረገው ምንድነው ማለት ነው በ19ኛው ሴንቸሪ የተለያዩ ጂኦግራፊካል ሶሳይቲዎችና ሪሰርች ግሩፖች ፎርም መሆናቸው መመስረታቸው እንግዲህ ጂኦግራፊን as a formal academic discipline እንግዲህ ያው establish እንደሚሆን ወይም የጂኦግራፊ የምንለው ነገር ያው ዲሲፕሊን ክሬት እንደሚሆን establish እንደሚሆን አድርጎታል ነው የሚለን ማለት ነው። ስለዚህ በዋናነት የሚሆነልን as a discipline ጂኦግራፊን ዲስክራይብ የሚያደርግልን በ19ኛው ሴንቸሪ the geographical societies and research group were formed የሚለው ነገር ያው ጂኦግራፊን as a discipline ዲስክራይብ ያደርግልናል ማለት ነው። ሁለተኛው ጥያቄያችን ደግሞ ምንድነው የሚለን what the effect of an earthquake on infrastructure when it's between 6.2 up to 6.9 on the Richter scale ነው የሚለን ማለት ነው። በሪክተር ስኬል ሲመሰረት እንግዲህ which is scale ሆኖ earthquake ወይም የመሬት መንቀጥቀጥን ሜጀር የሚያደርግልን መሳሪያ ነው አይደለ ሪክተር ስኬል የምንለው። ስለዚህ ያ ሪክተር ስኬሉ በ6.2 እና ከ6.2 እስከ 6.9 መካከል ሜጀር ቢያደርግ ምን አይነት ኢፌክት ነው ያለው ኢንፍራስትራክቸር ላይ ነው የሚለን። fall of loss of things, destruction of most bridge, total destruction happen, collapse of some building ይለናል ማለት ነው። ስለዚህ ያው ከ6 እስከ 6.2 እስከ 6.9 ተሆነ actually it's dangerous በጣም እንግዲህ ከፍተኛ ወይም አስጊ ሁኔታ ላይ ነው ማለት ነው የመሬት መንቀጥቀጡ። ግን አስጊ ሁኔታ ላይ ነው ሲባል ቶታል ዲስትራክሽን ሀፕን አያደርግም ወይም ይሄ ሙሉ በሙሉ ያለውን ኢንፍራስትራክቸር እዛ አካባቢ ያለውን ኢንፍራስትራክቸር ባያወድምም ግን አንዳንድ አሉ አይደለ በስርዓት ያልተገነቡ ቢልዲንጎችን ስፔሻሊ ፖርሊ ኮንስትራክትድ ቢልዲንጎችን ምን ያደርጋቸዋል ኮላፕስ ያደርጋቸዋል ወይም ደግሞ ያፈራርሳቸዋል ማለት ነው። ሬክተር ስኬሉ በስንትና በስንት ሆነ በ6.2 እና እስከ 6.2 እስከ 6.9 ከሆነ ማለት ነው ኮላፕስ ኦፍ ሰም ቢልዲንግ ይለናል። ከዛ በላይ ከሆነ ነው the total destruction is usually seen in even stronger quake above 7 ሲሆን ማለት ነው። ከ7 እና ከዛ በላይ ሜጀር የሚያደርግ ተሆነ በቃ እዛ አካባቢ ያለውን ነገር እንዳለ ምን ይሆናል ማለት ነው ያው ኮላፕስ ይሆናል ወይም በቃ ዲስትራክት ይሆናል ይጠፋል ማለት ነው። ስለዚህ the answer should be ያው ዲ ላይ ያለው ይሆናል ማለት ነው። ዲ ላይ ያለው እንደውም ሚለን ማለት ነው ኮላፕስ ኦፍ ሰም ቢልዲንግ የሚለው ይሆንልናል ማለት ነው። ሬክተር ስኬላችን በ6.2 እና በ6.9 መካከል ከሆነ ማለት ነው። which landform is formed in the upper course of the river so በupper course of the river ላይ በupper course ላይ ምን አይነት የትኛው ላንድ ፎርም ነው ፎርም የሚሆነው። also ደግሞ which land is formed in the lower course of the riverም ሊባል ይችላል። ስለዚህ in the upper course of the river ከተባለ ምንድነው እንግዲህ አብዛኛው ጊዜ የሚመሰረተው የተለያዩ ጉድጓዶች that means ዲፕ የሆኑ ጎርጅስ ናቸው የሚመሰረቱልን ማለት ነው።
ፍሉድ ፕሌን ምናምን የምንላቸው እነሱ ሎወር ኮርስ ኦፍ ዘ ሪቨር ላይ ነው የሚመሰረቱ። ስለዚህ ዘ አንሰር ሹድ ቢ ዲ ይሆንልናል ማለት ነው። ዲፕ ጎርጅስ የምንላቸው አፐር ኮርስ ኦፍ ዘ ሪቨር ላይ ነው እንግዲህ ፎርም የሚሆኑት ማለት ነው። አራተኛው ጥያቄያችን ደግሞ ምንድነው የሚለን which one of the following is correct about the layer of thermosphere ይለናል። እንግዲህ የላየር ኦፍ አትሞስፌሮች አሉ አይደለ? በዋናነት አራት ምናምን አሉ። ስለዚህ ከዛ ውስጥ እንግዲህ ስለ ላየር ኦፍ ተርሞስፌር ትክክል የሆነውን ነው እየጠየቀን ያለው ማለት ነው። it's extremely it's the zone of extreme low density of atmosphere ይለናል። ስለዚህ ይሄኛው ትሩ ነው የሚሆንልን። ተርሞስፌር እንግዲህ ምን አለው ማለት ነው? ኤክስትሪም የሆነ ሎ ዴንሲቲ ኦፍ አትሞስፌር ነው። ከአትሞስፌር ካሉት ውስጥ ማለት ነው ከሌሎች ውስጥ ሎ ዴንሲቲ ያለው ማለት ነው ተርሞስፌር ነው ማለት ነው። ኤክስትሪም ሎ ዴንሲቲ ያለው it's the coldest part of the atmosphere ይለናል። the coldest part ወይም ከአትሞስፌር ካሉት ውስጥ በጣም የሚቀዘቅዘው ፓርት ነው ይለናል። እሱኛው አይደለም which is እንግዲህ the mesosphere ነው coldest part of the atmosphere የሚባለው። it comprises 75% of the atmospheric mass ወይም ደግሞ እንግዲህ ከአትሞስፌሪክ ማስ ውስጥ 75%ን የሚሆነው ይሄኛው ተርሞስፌር የምንለው ነው ይይዝልናል እያለን ያለው ማለት ነው። እሱ አይደለም እንግዲህ በአብዛኛው የሚይዝልን ማን ነው? ትሮፖስፌር ነው የሚለን። ስለዚህ አብዛኛው የአትሞስፌሪክ ማሱን የሚይዝልን ትሮፖስፌር ነው። it contains high concentration of ozone gas ይለናል። ኦዞን ጋዝ actually የሚገኘው የት ነው ይለናል ማለት ነው? ስትራቶስፌር ውስጥ ነው የሚገኘው ነው የሚለን። mainly in the ስትራቶስፌር ይለናል ማለት ነው። so that the answer should be እንግዲህ ምን ይሆንልናል ማለት ነው? a ይሆንልናል ማለት ነው። a ትክክለኛ መልሳችን ይሆናል። the extreme የሆነ low density ያለው ከአትሞስፌር ውስጥ እንግዲህ ማን ነው ማለት ነው? ተርሞስፌር ነው። coldest part of the atmosphere ተብሎ የሚታወቀው ሜሶስፌር ነው። እንደገና ደግሞ አብዛኛውን የአትሞስፌሪክ ማሱን ወይም አብዛኛው እንግዲህ የአትሞስፌር ፓርቱን የያዘው ማን ነው? ስትራቶስፌር ነው። አይ ሚን ትሮፖስፌር ነው። ስትራቶስፌር ላይ ደግሞ እንግዲህ ሃይ ኮንሰንትሬሽን ኦፍ ኦዞን ነው ያለው ማለት ነው። ከላይ ስለሆነ ማለት ነው ሃይ ኮንሰንትሬሽን ኦፍ ኦዞን ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆንልናል ማለት ነው። አምስተኛው ደግሞ ምንድነው የሚለን ማለት ነው? which one is the process of rainfall እንግዲህ ፎርሜሽን ወይም ዝናብ እንዴት ነው የሚመሰረተው ነው የሚለን። actually ዝናብ እንዴት ነው የሚመሰረተው? እንግዲህ rainfall is formed when water vapor in the atmosphere cools and condenses into water droplets which then እንግዲህ falls as a precipitation ነው የሚለን ማለት ነው። ስለዚህ እንዴት ነው ሬንፎል የሚመሰረተው ማለት ነው? መጀመሪያ ይሄ የውሃ ትነት ምንለው ወተር አለ አይደለ? ይተናል። ለምሳሌ ከትልቅ ውቅያኖስ ላይ ምናምን ሊሆን ይችላል። ኢቭን ዘንቦም ይተናል ፀሐይ እንትን ሲለው። ከዛን ይተንና ሄዶ አትሞስፌሩ ላይ ምን ያደርጋል? ይቀዘቅዝና ኮንደንስ ያደርጋል። ከዛን እሱ ኮንደንስ ያደርገው እንደገና as water droplet እንደ ትንንሽ ነጠብጣቦች ተመልሶ እንደ ዝናብ ምን ያደርጋል ማለት ነው? ይወድቃል ማለት ነው። ስለዚህ ይሄን የሚገልጽልን የትኛው ነው ማለት ነው? water vapor cooled then condensed in the atmosphere then እንግዲህ ምን ይሆናል ማለት ነው? fall ይሆንልናል ወይም ደግሞ ይወርድልናል as a ዝናብ መልክ ማለት ነው። ስለዚህ ያው ዝናብ በዚህ መንገድ ነው የሚመሰረተው። so the correct answer should be B ይሆንልናል ማለት ነው። እሺ ስድስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which one of the following statement is correct about the deflection of winds the deflection of wind deflect በሚሆኑበት ጊዜ ትክክለኛ የሆነው የትኛው ነው? ትክክለኛ የሆነው ነው የምንመርጠው። in southern hemisphere ይለናል the deflection is to the right which is እንግዲህ opposite ነው የሆነው። in southern hemisphere ምንድነው የሚሆነው? ዲፍሌክሽኑ to the left ነው የሚሆነው። to the right ሳይሆን to the left ነው የሚሆነው። near the ground it blows at right angles to wind isobars ይለናል ማለት ነው። ይሄኛው ደግሞ እንግዲህ ወደ ግራውንዱ ሲጠጋ ብሎ የሚያደርገው ራይት አንግል ለዊንድ አይዞባርስ ሳይሆን ራይት አንግል ማለት ፐርፔንዲኩላር ሳይሆን ምንድነው? ፓራላል ነው ማለት ነው። ፓራላል ነው። ስለዚህ ይሄኛውም አይሆንልንም ማለት ነው። in northern hemisphere the deflection is to the left ይለናል። ይሄኛው ደግሞ የዚህኛውን ኦፖዚት ነው ያመጣቸው። ስለዚህ ኖርዝ ሄሚስፌር ዲፍሌክት ሲሆን ወዴት ነው የሚሆነው? ዲፍሌክሽኑ ወደ ራይት ነው የሚሆንልን ኖርዘርን ላይ ማለት ነው። the amount of deflection is affected by wind speed ይለናል ማለት ነው። ስለዚህ amount of deflection እንደዚሁ ራሱ ቴዎሬቲካሊ ራሱ ያስሄደናል አይደለ? በዊንድ ስፒዱ ያ ዊንድ ባለው ዲፍሌክት በሚሆነው የሆነው ዊንድ ስፒድ ምን ይሆናል ማለት ነው? አፌክት ይሆናል ማለት ነው። አፌክት ይሆናል። ስለዚህ እንግዲህ ትክክለኛ ስቴትመንት ስለ
ዊንድ እንግዲህ ዲፍሌክሽን ማን ይሆናል እንግዲህ ዲ ላይ ያለው ይሆናል ማለት ነው። ሶ ጀነራላይዝ ሲደረግ ምንድነው የሚሆነው ኖርዘርን ሄሚስፌር ተሆነ ዲፍሌክሽኑ ወደ ራይት ነው፣ ሳውዘርን ተሆነ ወደ ሌፍት ነው፣ ኒር ዘ ግራውንድ ተሆነ ደግሞ ብሎ የሚያደርገው ማለት ነው የሚነፍሰው እንግዲህ ፓራላል ቱ ዘ ዊንድ አይዞባርስ ከዊንድ አይዞባርሱ ፓራላል ጋር ነው እንጂ ራይት አንግል አይደለም ማለት ነው። ሶ ዘ ኮሬክት አንሰር ዲ ይሆንልናል ማለት ነው። ዲ ይሆንልናል። ሰባተኛው what the major determinant factor for the temperature condition of the highlands of Ethiopia ይለናል። what the major determinant factor for the temperature condition of the highlands of Ethiopia እንግዲህ የኢትዮጵያን ሃይላንድ ቦታዎች ላይ ቴምፕሬቸር ኮንዲሽናቸውን እንግዲህ ዲተርሚናንት የሚያደርግልን ሜጀር ነው ያለው እንጂ ሌሎችም ዲተርማይን ሊያደርጉ ይችላሉ። ግን ሜጀር ስላለን እንግዲህ the answer should be altitude ይሆናል ማለት ነው። altitude ነው እንግዲህ ዲተርማይን የሚያደርገው ማለት ነው። as altitude ሲጨምር ምን ያህል ቴምፕሬቸር ምን ይላል እየቀነሰ ይመጣል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሲ ይሆናል። altitude is the major factor affecting temperature in highland generally in highland በኢትዮጵያ ብቻ ሳይሆን ማለት ነው። ስለዚህ ያው major determinant factor for the temperature condition for highland of Ethiopia ለሚለው ያው altitude ነው ዲተርማይን የሚያደርግልን ማለት ነው። so higher altitude have lower temperature ይለናል ማለት ነው። ስለዚህ high altitude አለን ማለት low temperature ነው። low temperature አለን ማለት ደግሞ high altitude ይሆንልናል ማለት ነው። low altitude አለን ማለት ተሆነ ደግሞ በጣም altitude ዝቅተኛ ተሆነ ቴምፕሬቸሩ ምን ይላል በጣም ይሞቃል ወይም እንግዲህ high የሆነ ቴምፕሬቸር ይሆንልናል ማለት ነው። so inverse የሆነ ሪሌሽንሺፕ ነው ያላቸው እንግዲህ altitude እና temperature ማለት ነው። ስምንተኛው ጥያቄ of the following which statement is correct about the major characteristics of tropical zone እንግዲህ tropical zone temperate zone which is middle ላይ የሚገኘው እንደገና ደግሞ frigid ወይም cold zone የምንላቸው አሉ which is basic የሆኑ ነገር ናቸው በጂኦግራፊ ውስጥ እንግዲህ ከኤሌመንተሪ ጀምሮ የተማራችኋቸው የመጣችሁ ዴቨሎፕ ያደረጋችሁ የመጣችሁ ያው በስር ሰብ ዲቪዥን ቢኖራቸውም ማለት ነው። ስለዚህ እንግዲህ ስለ ትሮፒካል ዞን የትኛው ነው ትክክል ነው የሚለን is covered by coniferous forests ይለናል which is totally false covered የሆነው ይሄኛው በሳቫና ነው ማለት ነው። most of the time በምንድነው covered ሆነ የሚለን በሳቫና ነው covered የሆነው ወይም ደግሞ በትሮፒካል ሬን ፎረስት እና ወይም ጀነራሊ በቃ በሳቫና ነው covered የሆነው እንጂ በኮኒፈረንስ ፎረስት አይደለም። it's located in the middle latitude zone ይሄኛው ቴምፕሬት ዞኑ ነው located የሚለው ስለዚህ ትሮፒካል ዞን in the tropic ነው የሚገኝልን እንጂ ሚድል ላይ ላቲቲዩድ ላይ አይደለም። it experiences high temperature throughout the year ይለናል። so that's true throughout the year እንግዲህ ምንድነው ትሮፒካል ዞን ትሮፒክ ዞን እንኳን ሲባል የሆነ ቴምፕሬቸሩ ምን የሆነ ከፍተኛ የሆነ በጣም የሚሞቅ ሆት የሆነ አካባቢን ዞንን ነው የሚገልጽልን። ስለዚህ ኤክስፒሪየንስ የሚያደርገው ሃይ ቴምፕሬቸር ነው ማለት ነው throughout the it mainly receives cyclonic type of rainfall እንግዲህ ከዞኖች ውስጥ cyclonic type of rainfall እንግዲህ የሚስበው ወይም የሚዘንበው ሶስት አይነት የሬንፎል አይነቶች አሉ። ስለዚህ ከነሱ ውስጥ አንዱ እንግዲህ cyclonic type of rainfall የሚዘንበው የት ነው ማለት ነው ቴምፕሬት ዞን ላይ ነው ማለት ነው። ቴምፕሬት ዞን ላይ ነው እንጂ እዚህኛው ላይ ትሮፒክ ዞን ላይ እንግዲህ cyclonic type of rainfall አይዘንብም ማለት ነው አይዘንብም። so the tropical zone is characterized by consistent high temperature year around due to its location near the equator አካባቢ ስለሆነ ማለት ነው። ሲምፕሊ እንግዲህ መልሳችን ምን ይሆንልናል ሲሆንልናል ማለት ነው። ስሙም ይነግረናል ትሮፒካል ሲባል high temperature ነው ያለው ማለት ነው። እሺ ስለዚህ መልሳችን እንግዲህ እሱኛው ይሆንልናል ማለት ነው ሲሆናል which of the following explains the relative location of Ethiopia ይለናል። እንግዲህ relative location there is absolute location and relative location የምንለው ምንድነው አንጻራዊ መገኛ ማለት ነው። አንጻራዊ መገኛ ማለት ደግሞ የሆነ ነገር ለምሳሌ አሁን የናንተ ቤት የሆነ ሆቴል ፍለፊት ተሆነ ማለት ነው የሆነ ኤክስ ከሚባል ሆቴል ያው ኤክስ አልተለየኝም ስለዚህ ኤክስ ከሚባል ሆቴል ፍለፊት የሚገኝ ከሆነ የናከሌ ቤት የነዮብ ቤት የነብሌን ቤት ወይም የናከሌ ቤት ከኤክስ ሆቴል ፍለፊት ነው ያለው እንላለን ማለት ነው። ፍለፊት ነው ያለው ስለዚህ አንድን ነገር ቤዝድ ሆነን የሌላኛውን ነገር እንግዲህ አቅጣጫ ዳይሬክሽን እንግዲህ መገኛውን ስንጠቁም ይሄ አንጻራዊ ይባላል። አብሶሉት የምንለው እንግዲህ ኬክሮስ ኬንትሮስን አዛት ሚንስ ላቲቲዩድ ምናምን ተጠቅመን ዲግሪን ተጠቅመን ስንገልጽ ደግሞ አብሶሉት ፍጹማዊ መገኛን እንገልጻለን ማለት ነው። ዞሮ ግን ይሄኛው ሲምፕሊ ሪሌቲቭ ሎኬሽን ኦፍ ኢትዮጵያ ነው የተጠየቅነው ስለዚህ ሪሌቲቭሊ ነው የምንገልጻት ማለት ነው። ኢትዮጵያ is found to the south east of Somalia, north west of Sudan, east of Djibouti, south of Eritrea ይለናል ማለት ነው። አሲዩም ለምሳሌ አሁን ግራንድ አጋባችሁ
እቺኛዋ የማውዟ እንትን ትታያችኋለች መሃል ላይ ያለች። ስለዚህ ወደ ታች ወይም ወደ ታች ስላችሁ ወደዚህ ምን ይኖረናል ኢስት ይኖረናል። እዚህ ጋር ነች ኢትዮጵያ። ወደ ላይ ደግሞ ምን ይለናል ዌስት ይኖረናል ወደዚህኛው ማለት ነው ወደ ጎን ለኔ ወደ በግራ ማለት ነው በግራ ስክሪን ወደኔ ስለሆነ ከዛን ኢትዮጵያ እዚህ ነች ወደ ላይ ወደዚህኛው ደግሞ ምን ይኖረናል ኖርዝ ወይም ሰሜን ይኖረናል which is ኤርትራ የምትገኝበት ወደ ታች ደግሞ ሳውዝ ይኖረናል which is ኬንያ የምትገኝበት ማለት ነው። አሁን ቼክ እናድርገው ሪሌቲቭ ሎኬሽኑን እዚህ ጋር ወደዚህ ጋር እንግዲህ ሶማሌ ወደዚህ ጋር ትገኝልናለች። እዚህ ጋር አካባቢ ደግሞ ጅቡቲም ትገኝልናለች ማለት ነው። ጅቡቲ ትገኝልናለች። ስለዚህ ምን ይለናል ሳውዝ ኢስት ኦፍ ሶማሊያ ይለናል ማለት ነው። ሳውዝ ኢስት ኦፍ ሶማሊያ እንግዲህ ሶማሌ የት ነች ያለችው እዚህ አካባቢ ወይም ችግር የለውም በኢስት በኩል ነች እንበላት። እንግዲህ እንደዚህ ወደ ኖርዝ ኢስት ነው የምታመራው ግን በኢስት በኩል ነች ብንል ኢትዮጵያ ያለችው የቱ ጋር ነው እዚህ ጋር ነው። ስለዚህ ሶማሌን ተጠቅመን ኢትዮጵያን ስንገልጽ ምንድነው የምንለው ኢትዮጵያ ከሶማሌ ቤት በኩል ነች ነው የምንለው በምዕራብ በኩል ሶማሌ እዚህ ጋር ነች ምዕራብ ደግሞ ወደ ላይ ነች ኢትዮጵያ ደግሞ ወደዚህ ጋር ነች። ስለዚህ ሶማሊያ እዚህ ጋር ስለሆነ ኢትዮጵያ የምትገኘው በሶማሌ በምዕራብ በኩል ነች ብለን እንገልጻለን። እሱ ግን ያለው ምንድነው ሳውዝ ኢስት ኦፍ ሶማሊያ ነው ያለው ማለት ነው። ስለዚህ ፎልስ ነው የሚሆንልን ቀጥታ የት እንደምትገኝ ነው የገለጸልን ሶማሊያን ራሱ ይሄ እንደውም ኢትዮጵያን ተጠቅመን ሶማሊያን ስንገልጻት ነው የሚሆንልን ሪሌቲቭ ሬላቲቭ ሎኬሽን ኦፍ ሶማሊያ ነው የሚሆነው። ኖርዝ ዌስት ኦፍ ሱዳን ይለናል። ኖርዝ ሱዳን የት ነች የምትገኘው በዌስት በኩል ነች። በቃ ሞስት ፕሮባብሊ በዌስት በኩል ነች። ስለዚህ በምዕራብ በኩል ነች። ኢትዮጵያ ደግሞ እዚህ ጋር መሃል ላይ ነው የምትገኘው አይደል በስተምስራቅ ማለት። ስለዚህ እንግዲህ ሱዳንን በደንብ ለሚያቃሰው ኢትዮጵያ ቤት በኩል ነች የምትገኘው ብለን ሎኬት እናደርጋት ከሱዳን ኢትዮጵያ በስተ ምስራቅ በኩል በታች በኩል ነች በስተ ምስራቅ በኩል ነች የምትገኘው ብለን ያው እንትን እናደርጋለን። ወይም ሳውዝ ኢስት ኦፍ ሱዳንም ብለን መግለጽ እንችላለን። ሜቢ ሱዳን እዚህ አካባቢ የምትገኝ ተሆነ ሳውዝ ኢስት የምትገኝ ተሆነ ኢስት ኦፍ ጅቡቲ ይሄኛው ምንም ፎልስ ነው ሊመስል ይችላል። ለምሳሌ ያውላችሁ ኢስት ኦፍ ጅቡቲ ስንል ለምሳሌ ጅቡቲ ለምሳሌ እዚህ ጋር ነች ብንል እዚህ ልክ እንደ ሶማሌ ማለት ነው እዚህ አካባቢ ነች ብንል ተዛን ከጅቡቲ በማን ይያለ ነው እንግዲህ በምስራቅ በኩል ጅቡቲ እዚህ ጋር ነች የጅቡቲ ምስራቅ ደግሞ ወደዛ ነው የሚሆነው ማለት ነው ወደዛ ነው። ስለዚህ አክቹአሊ ኢትዮጵያ የምትገኘው ዌስት ኦፍ ጅቡቲ ሊሆንልን ይችላል። ጅቡቲን አስዩም ቀጥታ ዳይሬክት በኢስት በኩል ነች ታልን ማለት ነው። ስለዚህ ዌስት ኦፍ ከጅቡቲ በስተ ምዕራብ ነው ኢትዮጵያ የምትገኘው ማለት ነው። ሳውዝ ኦፍ ኤርትራ ይለናል። በኤርትራ ሳውዝ ነው የምትገኘው። ይሄኛው ትክክል ነው ምክንያቱም ኢትዮጵያ ይሄ ነው አይደል እዚህ ጋር ነች በሰሜን በኩል ወይም በኖርዝ በኩል ያለችው አይደል። ስለዚህ ኤርትራ ለሚያቅሰው ምን ብለን ነው አሁን ለኤርትራ እኮ ወደ ታች ያለው ይሄ ምንድነው ሳውዝ ነው አይደለ። ኢትዮጵያ ደግሞ የምትገኘው እዚህ ጋር ነው። ስለዚህ ኢትዮጵያ የምትገኘው ከኤርትራ በስተ ሰሜን ጋር ነው። በስተ ሰሜን ኤርትራ ማን ነው የሚያዋስናት ቢባል ኢትዮጵያ ነች ማለት ነው። ለኛ ግን አክቹአሊ ኤርትራ የምታዋስነን ማን ነው ማለት ነው በባ በኩል ነው በኖርዝ በኩል ወይም በሰሜን በኩል ነው ማለት ነው። ለምሳሌ አሁን የሪሌቲቭ ሎኬሽን ኦፍ ኤርትራን ብንገልጽ ኢትዮጵያን ተጠቅመን ምን ይሆንልናል ማለት ነው ኖርዝ ኦፍ ኢትዮጵያ ብንል ማን ነው ሎኬት የምናደርገው ኤርትራን ነው ማለት ነው። ሳውዝ ኦፍ ኤርትራ ነው ማን ነው ሎኬት የምናደርገው ሪሌቲቭ ሎኬሽን ኦፍ ኢትዮጵያ ነው የምንገልጸው። ስለዚህ እንደው እነኚህ ግራ ባያጋባችሁ ራሱ ይሄኛው ምንም ግልጽ ስለሆነ the answer should be እንግዲህ ዲ ይሆንልናል ማለት ነው ዲ ይሆንልናል። which criteria are used by both Köppen and እንግዲህ Triwarta climate classification በኮፒያንም በትሪዋርታ climate classification በሁለቱም as criteria ተወስዶ እንትን ያለው ያው as criteria used ሆኖ የተጠቀሙት የትኛው ነው የሚለን temperature and net radiation, precipitation and topographic effect, sunshine quantity and wind, precipitation and temperature። ስለዚህ እንግዲህ ሁለቱም የተጠቀሙት ኮፒያንም ትሪዋርታ ክላይሜት ክላሲፊኬሽን ሁለቱም ክላይሜትን ክላሲፋይ በሚያደርጉበት ጊዜ as criteria የተጠቀሙት የትኛው ሁለቱም የተጠቀሙት ማንና ማን ነው ማለት ነው ቴምፕሬቸር እና ፕሪሲፒቴሽን ነው ማለት ነው። ፕሪሲፒቴሽን እና የዝናብ ነገሩንና ቴምፕሬቸሩን ነው የተጠቀሙት ማለት ነው ሁለቱም። ይሄ በጣም ኮመን የሆነ ነገር ነው። ቦስኮፒያን ትሪዋርታ ክላይሜት ክላሲፊኬሽን ሲስተም እንግዲህ ሬሊዮ ፕራይመሪ ኦን ቴምፕሬቸር ኤንድ ፕሪሲፒቴሽን ዳታ ቱ ክላሲፋይ ክላይሜት ይለናል ማለት ነው። ሶ እንግዲህ ክላይሜትን ክላሲፋይ ለማድረግ ፕሪሲፒቴሽን እና ቴምፕሬቸርን ሁለቱም ተጠቅሟል። ሶ መልሳችን ዲ ይሆናል ማለት ነው ዲ ይሆንልናል። 11ኛ ደግሞ according to the modified በሆነው ኮፒያንስ ክላሲፊኬሽን ሲስተም ለምሳሌ የድሮዎች ምን ኤ ቢ ምናምን እየተባለ ነበር አይደል።
So modified በሆነው Köppen classification system which region is denoted by actually AM climate ብለን መጥራት እንችላለን። ስለዚህ በAM climate classification ውስጥ ዲኖት የሆነችው ኤኤን ማንን ነው እንግዲህ ዲኖት የምታደርግልን ማለት ነው ትሮፒካል ሞንሱን ክላይሜት ነው ማለት ነው ትሮፒካል ሞንሱን ክላይሜት ነው እቺ ይሄ ኤኤም ክላይሜት ዲኖት የሚያደርግልን ማለት ነው ያው ከስርም ኖት አለላችሁ ኢን ኮፒያን ክላሲፊኬሽን ኤኤም ዲኖትስ ኤ ትሮፒካል ሞንሱን ክላይሜት ካራክተራይዝድ እንግዲህ ትሮፒካል ሞንሱን ክላይሜት ስንል ደግሞ በምንድነው ካራክተራይዝድ የሆነ ትሮፒካልም ስለሆነ ሃይ ቴምፕሬቸር እንደዚሁም ደግሞ የሾርት ድራይ ሲዝን ዊዝ ሄቪ ሞንሱን ሬን ይለናል ማለት ነው በጣም አጠር ያለ ድራይ ሲዝንም አለችው ማለት ነው አጠር ያለ ድራይ ሲዝንም አለችው ማለት ነው ስለዚህ ሲምፕሊ እንግዲህ ያው ኤኤም ክላይሜት እንግዲህ according to the modified Köppen classification system tropical monsoon climate ያው ዲኖት ያደርግልናል ማለት ነው ስለዚህ ቢ ይሆናል ማለት ነው how do you differentiate the tundra region from the polar ice cap ይለናል ማለት እንዴት ነው እንግዲህ የተንድራ ሪጅንን ከፖላር አይስ ካፕ እንግዲህ የምንለየው ነው የሚለን actually generally ምንድነው ያው ተንድራ ሪጅን ላይ ቢያንስ ሰዎች በጣም ኦልድ ቢሆኑ የሚሆነ አለ አይደለ ሲምፕሊ primitive way of life ቢኖራቸው የተወሰኑ ሰዎች ምን ያደርጋሉ ናቪት ያደርጋሉ ወይም ይኖራሉ ማለት ነው ፖላር አይስ ካፕ ላይ ግን በቃ ጀነራሊ ይሄ አይስ በረዶ ስለሆነ የበረዶ ግግር ስለሆነ ፖላር ስላለ ማለት ነው ፖላር ጋርም ስለሚገኝ ሰው ጀነራሊ አይኖርበትም ማለት ነው ስለዚህ ትክክለኛ እንግዲህ የገለጸልን ምንድነው the tundra is inhabited by people leading primitive way of life ወይም እንግዲህ ትራዲሽናል በሆነ way ለምሳሌ በማረስ ምናምን የሚተዳደሩ ሰዎች ናቸው ማለት ነው አትሊስት ግን የተወሰኑ ሰዎች ምን ይላል ይኖራሉ ማለት ነው ለምሳሌ ቢ ላይ ምንድነው የሚለን the polar ice cap region is suitable for permanent settlers ይለናል ማለት ነው even እንኳን ለፐርማነንት እንደዚህ ለዘላለም ለመኖርና ለተወሰኑ እንደዚህ ቱሪስቶች ሲሄዱ ምናምን ራሱ ሳይንቲስቶች ሲሄዱ ምናምን ራሱ ተቸግረው ነው የሚኖሩት ለተወሰነ ቀናት ወይም ለተወሰኑ ሳምንታት ማለት ነው ስለዚህ the answer should be ቀጥታ ሁለቱንም ባይገልጽልን አንዱን በትክክል ይገለጻልን እንዲሆናል the tundra region has sparse vegetation በጣም የተራረቁ vegetation አላቸው ምክንያቱም እንግዲህ እንትን ስለሆነ ማለት ነው በረዶም አለበት በተወሰነ መንገድ and is inhabited by indigenous people with traditional lifestyle that means primitive way of life ያለው ማለት the polar ice cap is covered by thick ice እንግዲህ sheets እዚህ ጋር ማንን ነው የሚገልጽልን the tundra is permanently covered by thick ice sheet የሚለን tundra ሳይሆን polar ice cap ነበር ማለት ነው and is generally uninhabited ይለናል ማለት ነው ስለዚህ ሰው መኖር አይችልም ማለት ነው እዛ permanently ሰው መኖር አይችልም ስለዚህ አንዱንም ቢሆን በስርዓት የገለጸልን ማን ነው ማለት ነው ዲ ላይ ያለው ነው ማለት ነው the tundra is inhabited by people leading primitive way of life የሚለው ይሆንልናል ማለት ነው እሺ 13ኛው ጥያቄያችን ደግሞ እንደሚለን which one of the following shows the interdependence in the ecosystem ይለናል interdependence ወይ እንግዲህ የቁርኝነቱን በኢኮሲስተም የሚገልጽልን የትኛው እንግዲህ ሪሌሽንሺፕ ነው የሚለን ማለት ነው deer feed on grass and they are fed by lions ይለናል deer ምንለው ምን ይበላል ግራስ ይበላል ኦፍ ኮርስ ይበላል ከዛም በኋላ ዲሮቹ ደግሞ በማይበላሉ በላዮኖች ይበላሉ አሁን ይሄ ኢንተርዲፔንደንስ ነው የሚያሳየን ዲሩ ምን ይበላል ማለት ነው ሳር ይበላል ሳር ተበላ በኋላ ደግሞ ዲሩ ደግሞ በማይበላል በላዮን ይበላል ማለት ነው deer feed the meat and they are fed by lions deer actually ይመስለኛል እንትን አይበላም ስጋ ምናምን አይበላም tigers eat elephants and they are eaten by zebra ይለናል እንዴት እንትና ዜአር ማለት እኮ ታይገር ማን ይበላል ኤሌፋንት ታይገሮች እንትንን በላል ዞንን ይበላል አለ ኦፍ ኮርስ ሊበላ ይችላል በቃ ያው ያናልተን ባይልም ግን ስጋ በል ስለሆነ ይበላል ከዛም በኋላ ታዲያ ታይገር በዜብራ ይበላል አይበላም ዜብራ የሚበላ አይመስለኝም አይበላም ሲጀመር ዜብራ ሳርበል ስለሆነ ዜብራ አትበላም ማለት ነው ኤሌፋንት feed grasses and they are fed by oxen ይለናል ከብቶችም ሳርበል ናቸው እንጂ ኤሌፋንት አይበሉ ስለዚህ ጀነራሊ ኢንተርዲፔንደንሱን የሚገልጽልን ማን ነው ዲር ግራስ ይበላል ከዛን ከበላ በኋላ ደግሞ በአንበሳ ይበላል የሚለው ኢንተርዲፔንደንስ in the ecosystem
ይገልጽልናል ማለት ነው። እንግዲህ ፉድ ቼን ባዮሎጂ ላይም አለ ሪሌቲቭሊ አክቹአሊ እናንተ የአርት ተማሪ ስለሆናችሁ ነው ግን ጂኦግራፊ ላይም በተወሰነ መንገድ አለ ጂኦግራፊው ላይ ግን በደንብ ባዮሎጂው ላይ በደንብ አለ ስለ ፉድ ቼን ምናምን ማለት ነው ስለ ኢኮሲስተም ስለሆነ what distinguishes ሴንሼስ from other source of population data ይለናል። እንግዲህ ፖፑሌሽን በህዝብ ቀጠራ ጊዜ እንግዲህ የተለያዩ ሜቶዶች አሉ አይደለ እንግዲህ ሳምፕል ሰርቬይ የምንለው አንዱ ሴንሼስ ነው ኮንቲኒየስ ሪከርድ ምንላቸው አሉ ብዙ አሉ ብቻ አይደለ እናንተ በዋናነት ሶስት ነገሮችን ብትማሩ ማለት ነው አዚስ ግሬድ ሌቭል እና ሴንሼስን ወይም እንግዲህ በሴንሼስ መንገድ በምንቆጥርበት ጊዜ ምን ይለየዋል ከሌሎቹ ዲስቲንግዊሽ ምን ያደርገዋል ነው እያለን ያለው ሶ ጀነራሊ ከሌሎቹ የሚለየው እንግዲህ ዲስቲንግዊሽ የሚያደርገው ምንድነው ማለት ነው ሴንሼስ ኢንቮልቭስ counting the entire that means the whole population at regular interval unlike sample survey or continuous records ይለናል ማለት ነው like unlike sample survey ማለት ለምሳሌ sample ነው የሚወሰደው ማለት ነው sample እየተወሰደ ነው የሚቆጠረው ይሄኛው ግን ሴንሼስ ግን ምን ቤት ለቤት እየሄዱ ነው የሚቆጥሩት ማለት ነው እያንዳንዱን whole population ወይ entire population ነው የሚቆጥሩት ለምሳሌ ኢትዮጵያ ውስጥ አይ ቲንክ በየ10 አመቱ ይቆጠራል አይደለ ስለዚህ በሴንሼስ የሚቆጠር ተሆነ እያንዳንዱ ቤት እየሄዱ ሰዎችን እየቆጠሩ እየመዘገቡ ነው እንትን የሚሉት እና በጣም አድካሚ ነው ስለዚህ ይሄ ነው እንግዲህ ከሌሎቹ የሚለየው ማለት ነው so it's a counting of the whole population at a specified time interval usually ለምሳሌ ለኢትዮጵያ ሲሆን በየ10 አመቱ ማለት ነው ስለዚህ ሁሉንም ሰዎች ይቆጥራል ማለት ነው እሱ ነው ከሌሎቹ የሚለየው which statement describes the spatial temporal variation of temperature in Ethiopia በቃ ጀነራሊ የቴምፕሬቸር ቫሪዬሽኑን እንግዲህ የሚገልጽልን ዲስክራይብ የሚያደርግልን ትክክለኛው የሚገልጽልን የትኛው ነው የሚለን daily temperature are higher than its annual average ይለናል ማለት ነው annual average daily temperature annual average ምን ይላል ማለት ነው ይበልጣል ነው የሚለው ጀነራሊ ስናየው ምንድነው ያው ትክክል ነው ማለት ነው daily temperature በጣም ከፍተኛ ነው as annual ወይም yearly በምናይበት ጊዜ ማለት ነው ከዛ አቬሬጁ ማለት ነው March April and May are the coldest months of the year እነኚህ ማርች ኤፕሪል እና ሜይ ግንቦት ሚያዚያ መጋቢት ምንላቸው አይደል እነ መጋቢት ተዛኑ ወዲያ ግንቦት አለ ተዛ ሚያዚያ አይደል ሰው እነኚህ ደግሞ ጀነራሊ ኮልደስት አይደሉም ዝም ብለን እንኳን እንደው ሳታነቡ እንኳን መመለስ ይቻላል አይደል ይሄን እነኚህ በልግ ስለሆኑ ያናል ኮልደስት ማለት ሱፐርላቲቭን እየገለጻልን ነው አይደል ከሁሉም ካሉት መንዞች ውስጥ ኮልደስት አይደሉም ኢትዮጵያ ውስጥ ኮልደስት ምንላቸው እነማሉ ነው ኦገስት አሉ ጁን ጁላይ አሉ ማለት ነው ሐምሌ ነሐሴና እስከ ሰኔ ጀምሮ ሰኔ ሐምሌ ነሐሴ ነኝ ክረምትም ስለሆነ ኮልደስት ይሆናሉ ማለት ነው ኢቭን መስከረም ጥቅምት ራሱ ይበልጣቸዋል እነ ማርች ኤፕሪል ሜይ ማለት ነው አብሶ አሁን ላይ ማለት ነው ስለዚህ ኮልደስት አይደሉም ማለት ነው ፎልስ ነው ዳሎል ዲፕሬሽን ኤክስፒሪየንስስ ዘ ሎስት ቴምፕሬቸር which is እንግዲህ ዩኒቨርሳል ፎልስ ነው ዳሎል የምንለው እኮ በጣም ዝቅተኛ የሆነ ቦታ ነው አይደለ ስለዚህ ዝቅተኛ ቦታ ተሆነ ታዲያ ሃየር ቴምፕሬቸር ነው ወይስ ሎስ ቴምፕሬቸር ነው የሚሆነው ሃየር ቴምፕሬቸር ነው በጣም የሚሞቅ አካባቢ ነው አይደል ዳሎል የምንለው which is አፋር ውስጥ ይመስለኛል ሎኬትድ የሚሆነው ስለዚህ ሎስ ቴምፕሬቸር ሳይሆን ሃይስት ቴምፕሬቸር ነው ማለት ነው ሃይላንድስ ኤክስፒሪየንስ ሃየር ቴምፕሬቸር than ሎውላንድስ ሃይላንድ የምንላቸው እኮ አሁን ይሄም ዝም ብላችሁ ሃይላንድ የምንላቸው ከፍታ ቦታ ላይ ያላቸው ስለዚህ የሚበርዱ ቦታዎች ምናምን ማለት ነው ስለዚህ የሚበርዱ ነው ቴምፕሬቸሩ ከፍተኛ ነው ዝቅተኛ ነው የሚሆነው አይደል እንዴ ወደ 0 ዲግሪ ሴልሲየስ ወይም ወደዚህ ነው የሚጠጋል ሎላንድ ላይ ሲሆን ለምሳሌ በረሃ ውስጥ ምናምን ሲሆን እናያለን ሎላንድ ውስጥ ሲሆን ግን ቴምፕሬቸራችን ምንድነው የሚሆነው ከፍተኛ ይሆናል በጣም ይሞቃል ማለት ነው ስለዚህ ሪሌቲቭሊ በደንብ የገለጸልን የሆነ ዳታው ባይኖረን እንኳን ኤ ነው ማለት ነው daily temperature are higher than its annual average የሚለው can be the answer of this question ማለት ነው እሺ 16ኛው ጥያቄ ደግሞ ምንድነው የሚለን ማለት ነው how do you differentiate traditional climate zone of Ethiopia ይለናል እንግዲህ traditional zone of Ethiopia በጣም ቀላል ናቸው አይደል ለምሳሌ ከታች አንስቼ በነግራችሁ ወይም ከሎላንዱ ማለት ነው በረሃ ይኖራል ከበረሃ ተዛም ወይና ደጋ ምንለው አለ ከበረሃ ከፍ ብሎ
ከወይና ደጋ አለ ከወይና ደጋ ደግሞ ደጋ አለ ከደጋ ደግሞ ውርጭ የምንለው አለ ማለት ነው እኔ አራቱ እንግዲህ ሜን ትራዲሽናል ክላይሜት ክላሲፊኬሽን ወይም ክላይሜት ዞን ናቸው በኢትዮጵያ ውስጥ ማለት ነው ትራዲሽናሎቹ ማለት ነው በረሃ ዞን ሪሌትስ ኩል ቴምፕሬት ሃይላንድስ ይለናል ማለት ነው which is totally false ነው በረሃ የምንለው ምንድነው በጣም ዝቅተኛ ቦታ ነው አይደለ ስለዚህ በጣም ይሞቃል እንጂ ኩል አይደለም ማለት ነው ኩል ቴምፕሬት ሃይላንድ ሳይሆን በጣም ዝቅተኛ ሎላንድ ላይ ነው የሚገኘው እንደገና ደግሞ ቴምፕሬቸሩ ምንድነው ሃይ ነው ማለት ነው ስሙ ራሱ ይነገራል እንደ በረሃ ሲባል ማለት ነው ደጋ ዞን ኤክስፒሪየንስ adequate means sufficient rainfall ይለናል ሶ ደጋ የምንለው ነገር ደግሞ ሜቢ እንትን ልጅ ይተናችሁ በጣም ቀላል የሆነ ነገር ነው ደጋ የምንለው ደግሞ ምንድነው በቂ የሆነ throughout the year በቂ የሆነ ወይም ይሄ በቃ የኢትዮጵያ አለ አይደለ ለምሳሌ እንኳን አንዳንድ ቦታ ተቀያይሯል በተለያዩ በክላይሜት ቼንጅ በመናምን ተቀያይሯል እንጂ ግን ትክክለኛ የኢትዮጵያን ሲዝን የሚገልጽልን እዚህ አካባቢ ያሉ ነገሮች ናቸው እዚህ አካባቢ ያሉ ሰዎች ናቸው የሚያውቁት ስላችሁ ለምሳሌ ክረምት ውስጥ ትክክለኛ የሆነ ዝናብ በጋ ውስጥ ደግሞ ትክክለኛ የሆነ ፀሐይ እንጂ በጣም እንደ ሰውን እንትን የሚልም ፀሐይ ኤክስፒሪየንስ አያደርጉም ስለዚህ ይሄ adequate rainfall አለ እና ለአግሪካልቸራል ነገሩም ለአግሪካልቸራል ፕሮዳክሽኑ ጥሩ የሆነ እንግዲህ ያው ዞን ነው ማለት ነው ኢትዮጵያ ትራዲሽናል ክላይሜት ዞን ውስጥ ኢትዮጵያ ለአግሪካልቸራል ጥሩ የሆነው ደጋ ዞን ነው ስለዚህ በቂ የሆነ rainfall አለው ምናምን ማለት ነው ውርጭ ማለት ከደጋ ዞን በላይ የሆነ ሃይላንድ ላይ የሚገኝ በጣም የሚበርድ ማለት ነው is confined at the lowest elevation generally lowest elevation ላይ አይደለም lowest elevation ላይ ሳይሆን highest elevation ላይ ነው የሚገኘው ወይ ሃይላንድ ላይ ነው የሚገኘው ውርጭ ዞን ማለት ነው ወይና ደጋ which is እንግዲህ below ደጋ ዞን and above the በረሃ ማለት ነው ከበረሃ በታች ከበረሃ በላይ ከደጋ ዞን ግን ዝቅ ብሎ የሚገኝ ወይና ደጋ ይባላል ዞን is named as Afro Alpine Global ይላል I'm not sure ግን ያው በደንብ የሚገልጽልን ማን ነው ማለት ነው ቢ ላይ ያለው ይሆናል ይሄኛውን ቼክ አድርጉት ትክክለኛ መልሳችን ምን ይሆንልናል ቢ ይሆንልናል ማለት ነው ኢትዮጵያን ትራዲሽናል ክላይሜት ዞን ኢንክሉድ በረሃ ሆት ሎላንድ ነው ደጋ ኩል ኤንድ ሞስት ሃይላንድስ ወይና ደጋ ሞዴሬት ክላይሜት ሞዴሬት አለው በረሃ በጣም ቀዝቃዛ ነው አይ ሚን በጣም ሆት ነው ይሞቃል ደጋ ዞን የምንለው ደግሞ ትንሽ ወደ ውርጭ የተጠጋ ነው በቃ ጀነራሊ ይበርዳል ትንሽ ይበርዳል ስለዚህ መሃል ላይ ያለው ወይና ደጋ ነውና ሞዴሬት ክላይሜት ነው ያለው ይሄኛውም also ለአግሪካልቸር ይመቻል ጥሩ ነው ውርጭ በጣም ኮልድ የሆነው ሃይላንድ ነው ማለት ነው ስለዚህ ዘደጋ ዞን known for adequate rainfall and moderate temperature making it suitable for agriculture ይሆናል ስለዚህ simply መልሳችን ቢ ይሆንልናል ማለት ነው ቢ ይሆንልናል እሺ 17ኛው what the effect of altitude on the distribution of an ecosystem ይለናል ማለት ነው an ecosystem broad leafed evergreen vegetation found at the highest altitude generally broad leaf ያላቸው green plantoች vegetationዎች የት ነው የሚገኙት generally lower altitude ላይ ነው የሚገኙት general ነገሩን ስናይ ማለት ነው general ነገሩን ስናይ temperature increases with an increasing of altitude ቀደም ነግሬያችኋለሁ temperature እና altitude inverse relationship ነው ያላቸው ስለዚህ temperature የሚጨምር ከሆነ altitude ይቀንሳል ማለት ነው altitude እየጨመረ በሚሄድበት ጊዜ temperature እየቀነሰ ይሄዳል ማለት ነው tundra vegetation can be found at the lowest elevation this is totally false tundra የምንለው እኮ relatively በጣም ቀዝቀዝ የሚል ቦታ ነው አይደለ ስለዚህ ሎስት ላይ ተተገኘ በረሃ ሆነ ማለት እኮ ነው ሎላንድ ወይም ሆት የሆነ ነገር ይኖራል ስለዚህ ጀነራል ነገሩን ስናይ ያው highest elevation ላይ ነው የሚገኝልን tall mountain of the tropics have snow coverage at peaks ይለናል ለምሳሌ ሰሜን ማውንቴንን ብንወስድ ሰሜን ማውንቴን አናቱ ላይ ምን አለ የሆኑ እንትኖች አሉ አይደል ስኖ ወይም like የበረዶ ግግር ነገር አለ ማለት ነው this is እንግዲህ because of high altitude ስላለው ማለት ነው high altitude ስላለው ስለዚህ ጀነራል ነገሩን ስለ ኢኮሲስተም ስናይ ማለት ነው what is the effect of altitude on the distribution of an ecosystem ነው ስለዚህ high altitude ነው ያለው so that እንግዲህ ቴምፕሬቸሩ ደግሞ ሃይ ተሆነ altitude ሃይ ከሆነ ቴምፕሬቸሩ በጣም ዝቅተኛ ነው የሚሆነው ይቀዘቅዛል ማለት ነው ስለዚህ ዝናብ በሚዘንብበት ጊዜ ውሃው ምናምን ራሱ ምን ይሆናል ማለት ነው ወደ በረዶነት ይቀየራል ማለት ነው ያው ቶል ማውንቴን ላይ ምንላቸው ለምሳሌ ራስ ዳሽንን መውሰድ ትችላላችሁ ሰሜን ማውንቴንን ራሱ መውሰድ ትችላላችሁ ሃይስት ፒኩን ስታዩ ማለት ነው ስለዚህ እንግዲህ ትልልቅ ረጃጅም ማውንቴን በላይ እንግዲህ ምን ይኖራል ማለት ነው ስኖ ይኖራል ማለት ነው እሱኛው ይገልጽልናል የሆነው ስኖ የሆነበት ምክንያት ደግሞ ምንድነው
ሃይ አልቲቲዩድ ስላለ ሎ ቴምፕሬቸር ስላለ ነው ማለት ነው። ኦፍ ዘ ፎሎዊንግ ሊስትስ which countries are the most populous in Africa ይለናል ማለት ነው። ከአፍሪካ ካሉት ከአፍሪካ ሀገራት ውስጥ እንግዲህ 58 ምናምን ይሆናሉ። አሁን ከ58ቱ ወይም ከ57 ከ59 ሀገሮች ውስጥ በጣም ፖፑለስ የሆኑት ወይም ብዙ የህዝብ መጠን ያላቸው ሀገራት የትኞቹ ናቸው ነው የሚለን። ናይጄሪያ፣ ኢትዮጵያ፣ ኢጂፕት፣ ኢትዮጵያ፣ ሱዳን፣ ናይጄሪያ፣ ኢትዮጵያ፣ ሳውዝ አፍሪካ፣ ሞሮኮ፣ ናይጄሪያ፣ ሳውዝ አፍሪካ፣ ጅቡቲ ይለናል ማለት ነው። ስለዚህ በጣም ሞስት ፖፑለስ ነው ያለው። ስለዚህ አንደኛ በአፍሪካ ውስጥ አንደኛ እንግዲህ ይሄ 2024 ኤስቲሜሽኑ ነው። በናይጄሪያ አንደኛ በአፍሪካ ውስጥ ሀገር ያላት ማነው እንትን ያላት ብዛት ያላት የህዝብ ብዛት ያላት ማነው ናይጄሪያ ነች። ወደ 230 ሚሊዮን ህዝብ አላት። 230 አራውንድ 230 ሚሊዮን። ሁለተኛ ደግሞ የኛዋ ነች which is እንግዲህ 128 ሚሊዮን ያላት ኢትዮጵያ ማለት ነው። አንደኛ ናይጄሪያ 230 ሚሊዮን ህዝብ አላት። ከዛን ኢትዮጵያ ደግሞ 128 ሚሊዮን ህዝብ አላት። በሶስተኛ ደግሞ ኢጂፕት ነች which is 112 ሚሊዮን ህዝብ አላት ተብሎ ነው የሚገመተው። ይሄ 2024 ኤስቲሜሽኑ ነው ግምቱ ማለት ነው። ሶ ትክክለኛ መልሳችን የሚሆነው ማን ነው ማለት ነው? ናይጄሪያ 230 ሚሊዮን፣ ኢትዮጵያ 128 ሚሊዮን፣ ኢጂፕት ደግሞ 112 ሚሊዮን የህዝብ ብዛት አላት። ስለዚህ ናይጄሪያ፣ ኢትዮጵያ፣ ኢጂፕት የሚለው ያው የአፍሪካን ህዝብ ብዛት ይገልጽልናል ማለት ነው። ህዝብ ብዛት ስላችሁ በቃ በጣም ፖፑለስ የሆኑት ሀገራትን እነኚህ ሶስቱ ናቸው። ቀጥሎ 4 5 ሊኖሩ ይችላሉ። ጀነራሊ እዚህ ጋር እንኳን ሳልነግራችሁ የማልፈው ነገር ምንድነው በአለም አቀፍ ተሆነ ደግሞ ማነች አንደኛ በአለም አቀፍ ደረጃ? ኢንዲያ ነች። ቻይና ነበረች በቅርብ ነው በ2023 ምናምን የተበለጠችው እና አንደኛ ህንድ ነች ማለት ነው። ህንድ ነች ወደ 1.44 ቢሊዮን ህዝብ አላት። ኖት ሚሊዮን ቢሊዮን ማለት ነው። አጠቃላይ የዓለም ህዝብ 8 ቢሊዮን ምናምን ነው አይደል የሚገመተው። ስለዚህ እንግዲህ ያው 1.44 ቢሊዮን የሚገኘው የት ነው ማለት ነው? ኢንዲያ ውስጥ ነው ማለት ነው። ሁለተኛ ቻይና ነች። ቻይና ደግሞ 1.42 ቢሊዮን፣ ያቺኛው 1.44 ይሄኛው 1.42 ቢሊዮን ህዝብ አላት ቻይና። ዘን ዩኤስ ነች which is ዩናይትድ ስቴትስ ማለት ነው 341 ሚሊዮን ነች። ኦልሞስት ያው ቀስ እያልን መድረሳችን አይቀርም ወደ ዩኤስ ማለት ነው በህዝብ እንትን። ሶ ዛት እንደ አፍሪካ ስናይ ናይጄሪያ፣ ኢትዮጵያ፣ ኢጂፕት ይሆናል። እንደ ዓለም ስናይ ደግሞ ኢንዲያ፣ ቻይና፣ ዩኤስ ይሆናል ማለት ነው። ያው ጂኦግራፊ ተማሪም ይሄን ነገር ጀነራል የሆነውን ነገር ብታውቁት ጥሩ ነው ማለት ነው። ስለዚህ 19ኛው ጥያቄያችን ላይ ምንድነው የሚለን? what was the factor for rapid urbanization in developed countries during the 19th century ይለናል። እንግዲህ በ19ኛው ሴንቸሪ ያ ማለት 19ኛው ሴንቸሪ ማለት ከ1800 እስከ 1899 አካባቢ ያለው ማለት ነው። ሂስትሪ ላይ ያው ተምራችሁታል ማለት ነው። ስለዚህ በዛ ጊዜ ዴቨሎፕድ ሀገራት ወይም ዴቨሎፕድ ካንትሪዎቹ ራፒድ አርባናይዜሽን ወይም ይሄ የከተማ መስፋፋት እንዲኖር ያደረገው ምንድነው? ምን ፋክተር ነበር? ያው ሂስትሪው ላይ በያቻለሁ 19ኛው ሴንቸሪ ላይ አክቹአሊ ምን ነበር? ኢንዱስትሪያላይዜሽን የተጀመረበት ነበር ማለት ነው። ስለዚህ በዋናነት ይሄን እንግዲህ አርባናይዜሽን ያፋጠነው ነገር በ19ኛው ሴንቸሪ በዴቨሎፕድ ካንትሪስ ዩሮፒያን ውስጥ ያፋጠነው ነገር ምንድነው ማለት ነው? ግሮዝ ኦፍ ኢንዱስትሪያላይዜሽን ነው ማለት ነው። የኢንዱስትሪያላይዜሽን መመስረትም ወይም ደግሞ የኢንዱስትሪያላይዜሽኑ ማደጉ ራፒድ አርባናይዜሽን እንዲኖር አድርጎታል በዴቨሎፕድ ካንትሪ ውስጥ ማለት ነው። ስለዚህ the answer should be simply እንግዲህ ሲ ይሆንልናል ማለት ነው። 20ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which one of the following statement describe the formation of the present continent ይለናል ማለት ነው። ኮንቲኔንት ስንት ኮንቲኔንት አለን? 7 ኮንቲኔንቶች አሉና ስለዚህ ያሁኖቹ ኮንቲኔንት እንደሚመሰረቱ ያደረገው which is grade 12 አለ በደንብ ዝርዝሩ አለ እዛ ላይ ማንበብ ትችላላችሁ። ያደረገው ነገር ምንድነው? which one of the following statement describes the formation of the present continent ነው የሚለን ማለት ነው። ስለዚህ ምንድነው ማለት ነው እንግዲህ the present continent formed from the breakup of super continents በጣም ነው super continent የምንላቸው like እነ ሎሬዥያ እንዲሁም ደግሞ ጎንድዋና ሜቢ ጎንድዋና ላትማሩ ትችላላችሁ። ይሄኛው ግን አለ። ስለዚህ የነኚህ ሱፐር ኮንቲኔንት ምን መሆን ብሬክ አፕ መሆን አሁን ላለው ዱሪንግ በሜሶዞይክ ኢራ ያኔ ነው እንግዲህ ብሬክ አፕ ያደረጉት እነኚህ ሱፐር ኮንቲኔንቶች።
ስለዚህ አሁን ያለውን ኮንቲነንት ወይም ሼፑን ሰጡት ነው ወይም ተመሰረተ ማለት ነው። ስለዚህ they split directly from Laurasia and position their present shape የሚለው እንግዲህ can be the answer ማለት ነው። most እንትን ያደረገው ይሄኛው ነው። ስለዚህ ይሄኛው ይሆንልናል ማለት ነው። ይሄኛው ይሆንልናል። እሺ 21ኛው እንግዲህ ምንድነው የሚለን ይሄኛው እንዳታዩት። እሺ why was the Mesozoic era called the age of dinosaurs ይለናል ማለት ነው። ለምንድነው የሜሶዞይክ ኢራ age of dinosaurs ወይም ደግሞ የዳይኖሰሮች ዘመን እድሜ ተብሎ የሚጠራው ይለናል ማለት ነው። የተለያዩ ኢራዎች አሉ። ሜሶዞይክ ኢራ ግን ምን ተብሎ ይታወቃል? also known as እንግዲህ age of dinosaurs ተብሎ ይታወቃል። በቃ ይሄኛው ገስ ራሱ ማድረግ ትችላላችሁ። at that time እንግዲህ በጣም ዶሚናንት የሆኑት ወይም እንግዲህ ዶሚናንስ the relative dominance of ምን ይሆንልናል ማለት ነው? ዳይኖሰር ይሆንልናል ማለት ነው። በቃ እዛ አካባቢ ዶሚናንት ያደረጉት ወይም ደግሞ terrestrial vertebrate of during that period እንግዲህ ምን ነበሩ ማለት ነው? ዳይኖሰሮች ነበሩ ማለት ነው። ስለዚህ ለምንድን ነው በሜሶዞይክ ኢራ the age of dinosaur የሚባለው? during mesozoic era ዳይኖሰሮች ምንድነው ነበሩ? ዶሚናንስ ነበሩ ማለት ነው። በጣም ብዙ ዳይኖሰሮች ነበሩ ከመጥፋታቸው በፊት ማለት ነው። ስለዚህ D the relative dominance of dinosaur ይሆንልናል ማለት ነው። ለዛ ነው ሜሶዞይክ ኢራ እንግዲህ age of dinosaur ተብሎ የሚታወቀው ማለት ነው። ሌላው ምንድነው የሚለን እንግዲህ which one of the following statement compares the size of land mass ያው compare ነው የሚለን compare መደረግ አለበትና land mass ጀነራሊ በወርልድ ያለው land mass ማለት ነው በመሬት እንግዲህ መስፋት ምናምን ማለት ነው። Europe is larger than South America totally false ነው compare ቢያደርገው ፎልስ ነው የሚሆነው። ዩሮፕ ስንተኛ ነች? ስድስተኛ ምናምን አይደለ? ስድስተኛ እኮ ነች። ስድስተኛ ነች በላንድ ማስ ማለት ነው። በላንድ ማስ ብዙ መሬት በመያዝ ስድስተኛ ነች። 7 ኮንቲኔንቶች አሉ። ሰባተኛዋ ማነች? አውስትራሊያ ነች። በጣም ትንሿ ኮንቲኔንት ማለት ቀጥሎ ዩሮፕ ነች ስድስተኛ። አምስተኛ ላይ አንታርክቲካ አለ። አራተኛ ላይ ሳውዝ አሜሪካ፣ 3 ኖርዝ አሜሪካ፣ 2 አፍሪካ፣ 1 ኤዥያ አለን ማለት ነው። ስለዚህ ዩሮፕ is larger than South America የሚለው ፎርዝ ነው። South America is larger than Europe ነበር መሆን ያለበት ማለት ነው። Asia is the first and North America is the third largest እንግዲህ ኮንቲኔንት ይለናል። that's true Asia በጣም እንግዲህ የመጀመሪያዋ የመጀመሪያዋ ትልቅ ወይም ሰፊ ኮንቲኔንት ነች ማለት ነው። እንግዲህ እነ ኢንዲያን እነ ኤዥያን እነ ቻይናን ስለምትይዝ እነ ራሺያን ስለምትይዝልን ማለት ነው። ስለዚህ ኤዥያ ምንድነው እንግዲህ ትልቅ ላርጀስት ኮንቲኔንት ነው ማለት ነው። በላንድ ማስም በፖፑሌሽንም ቢሆን ማለት ነው። ኖርዝ አሜሪካ ደግሞ ሶስተኛ ነው ከማቀጥሎ ማለት ነው ከአፍሪካ። አፍሪካ ሁለተኛ ነው በላንድ ማስም ማለት ነው። ኮምፔር ያደረገልን ኤዥያ እና ኖርዝ አሜሪካን በትክክል ኮምፔር አድርጎልናል። ስለዚህ ቢ ካን ቢ ዘ አንሰር። አንታርክቲክ ይለናል ወይም አንታርክቲካ ብለን ብንወስደው አንታርክቲካ and Australia has almost similar size. this is false similar size የላቸው። አንታርክቲካ አምስተኛ ነው እንትና ደግሞ አውስትራሊያ ደግሞ ሰባተኛ ነው በላንድ ማስ። ማከለ ላይ ስድስተኛ ላይ ማን አለ? ዩሮፕ አለ። ያው ግሬት ዲፈረንስ ነው ያለው። ስለዚህ አንድ አይነት ሲሚላር የሆነ ሳይዝ የላቸውም። አፍሪካ is the second largest continent of course is true ግን ጥያቄያችን እንደሚለው ኮምፔር ነው የሚለን። ስለዚህ ኮምፔር ያደረገልን በትክክለኛው መንገድ ምንድነው? ቢ ይሆንልናል ማለት ነው። ቢ ይሆንልናል። ሶ ጀነራሊ ሲነግራችሁ የመጀመሪያው አገር ማንነች ማለት ነው። የመጀመሪያው በላንድ ማስ ኮንቲኔንት ማንነች? ኤዥያ ነች። ከዛን አፍሪካ ይኖራል። ከዛን ኖርዝ አሜሪካ፣ ሳውዝ አሜሪካ፣ አንታርክቲካ፣ ዩሮፕ እንዲሁም ከዛ አውስትራሊያ which is እንግዲህ አንድ ሀገር አንድ አህጉር የሆነችው ማለት ነው። 23ኛው ጥያቄ ሪፒት ኮሽን ይለናል። ስለዚህ እንዘለዋለን። of the following statement which one describes the highland climate of the world ይለናል ማለት ነው። እንግዲህ ጀነራሊ የሃይላንድ ክላይሜት ኦፍ ዘ ወርልድን ሃይላንድ ማለት ከፍተኛ ወይም ሃይላንድ ላይ ያለው ማለት ነው። የወርልድን የሚገልጽልን የትኛው ነው የሚለን ቴምፕሬቸር ኢንክሪዝስ ዊዝ ኢንክሪዚንግ አልቲቲዩድ። ይሄ ወደ ስንት አራተኛ ጥያቄያችን አይደለ? ስለ ቴምፕሬቸር እና ስለ አልቲቲዩድ ስናወራ በቃ ጀነራሊ ቴምፕሬቸር ከጨመረ አልቲቲዩድ ምን ያደርጋል? ዲክሪዝ ያደርጋል። ስለዚህ ፎልስ ነው። there is inverse relationship between rainfall and elevation ይለናል። ያን ሊነርሊ የሆነ ሪሌሽንሺፕ ባይኖራቸውም ግን ኢንቨርስ አይደሉም። ሃይ ኤሊቬሽን ያለበት ቦታ ላይ ሪላቲቭሊ ወይም ጀነራሊ ብለን ብንጠራው ሃይ የሆነ ሬንፎል አለን ማለት ነው። ስለዚህ ኢንቨርስ አይደሉም። ዲፈረንት ሎካል ክላይሜትስ ኦከር አት ዲፈረንት ኤሊቬሽን that's true
ዝም ብሎ እንኳን ያሳምነናል። የተለያዩ ዲፈረንት የሆኑ የተለያዩ ሎካል ክላይሜቶች at different elevation ምን ያደርጋሉ happen ያደርጋሉ ይከሰታሉ ማለት ነው። it receives convectional type of rainfall የተለያዩ ሶስቱንም ኦርቶጎናልም ሳይክሎኒክም ወይም ደግሞ ኮንቬክሽናልም ታይፕ ኦፍ ሬንፎል ሪሲቭ ሊያደርጉ ይችላሉ ማለት ነው። ሃይላንድ ክላይሜት ኦፍ ዘ ወርልድ ማለት ነው። ሜቢ ኮመን የሆነው እስቲ ላይ ሰርች አድርጉና የትኛውን ኮመንሊ በሃይላንድ ክላይሜት ኦፍ ዘ ወርልድ ላይ which type of እንግዲህ ሬንፎል appear ያደርጋል happen ያደርጋል የሚለው ለዩ። ስለዚህ አሳማኝ የሆነልን ትክክል የሆነው different local climate occur at different elevation የሚለው ይሆንልናል ማለት ነው። 25ኛው ደግሞ ምንድነው የሚለን which factor is responsible for the formation of different world climate region due to variation of sun's angle። አሁን ዋና ያለው እዚህ ጋር ነው እንግዲህ due to because of variation of sun's angle what factor is responsible for the formation of different climate region ማለት ነው። አሁን የዓለማችን ላይ የተለያዩ የክላይሜቲክ ሪጅኖች አሉ። ትሮፒካል ሪጅን አለ፣ ቴምፕሬት አለ፣ ፍሪጅድ ምንለው ወይም ኮልድ አለ፣ ኮኒፈረንስ ተንድራ ምናምን ነው። እዚህ ሰብ ግሩፕም ቢሆኑ አለ አይደል? ይሄ እንደሚሆን ያደረገው because of variation of sun angle ቫሪ በማድረጉ እንዲሆን ያደረገው የትኛው ፋክተር ነው ለዚህ ሪስፖንሲብል የሚሆነው ነው የሚለው። ስለዚህ የትኛው ይሆንልናል ማለት ነው? ላቲቲዩድ ይሆንልናል ማለት ነው። ላቲቲዩድ ይሆንልናል ማለት ነው። ስለዚህ ላቲቲዩድ ዲተርማይንስ ዘ አንግል ኦፍ ዘ ሰንስ ሬን የሰኑን ሬው ጨረሩን አንጉላን ምን ያደርግልናል? ዲተርማይን ያደርግልናል። ኢንፍሉዌንሲንግ ቴምፕሬቸር ክላይሜት ዞን ወርልድ ዋይድ ይለናል ማለት ነው። የወርልድ ዋይድ ክላይሜት ዞን እና ቴምፕሬቸር ኢንፍሉዌንስ የሚያደርገው ሰንስ ሬን ምን ያደርግልናል ማለት ነው? ሰንስ ሬንስ ዲተርማይን የሚያደርግልን ላቲቲዩድ ነው። ስለዚህ እንግዲህ ቤስት አንሰራችን ምን ይሆናል? ኤ ላይ ያለው ይሆንልናል ማለት ነው። 26ኛው what's the similarity between Koppion's and Ethiopian's traditional classification of the system ይለናል ማለት ነው። the classification of so እንግዲህ simply ይሄ ምንድነው የሚለን ማለት ነው። የኮፒያንስ እንግዲህ ክላይሜት ክላሲፊኬሽን አለ፣ እንደዚሁም ትራዲሽናል እንግዲህ የኢትዮጵያ ትራዲሽናል የሆነ ክላይሜት ክላሲፊኬሽን አለ ማለት ነው። ስለዚህ ሁለቱም የተጠቀሙት ወይም እንግዲህ ሲሚላሪቲ ወይም እንደ ኮመን የምንወስደው ምንድነው ነው የሚለን ማለት ነው። so both classification consider altitude as a key factor affecting climate type ይለናል ማለት ነው። which includes እንግዲህ ቴምፕሬቸሩንም ሳይቀር ምን የሚያደርግልን አፌክት የሚያደርግልን ማለት ነው። ስለዚህ ኮፒያንስም ኢትዮጵያን ትራዲሽናል classification of climate ቦዝ እንግዲህ ሁለቱም ምን ተጠቅመዋል ማለት ነው? አልቲቲዩድን ተጠቅመዋል ማለት ነው። እንደምን እንደ ዲተርሚናንት ፋክተር ወይም ደግሞ እንግዲህ as a key factor affecting climate type ማለት ነው። so simply መልሳችን ኤ ይሆናል ማለት ነው። 27ኛው ጥያቄያችን ደግሞ why land management is important in natural resource ይለናል። እንግዲህ generally good land management ምንድነው የሚያደርግልን ማለት ነው? ሪሶርስን sustainability ነው እንትን የሚደልን አይደለ? ሰስቴኔቢሊቲን እንደሚቀጥል ነው የሚያደርግልን። ወይም በተደጋጋሚ የዛሬ ማመት ተዛም መሬቱ ወይም እንግዲህ ናቹራል ሪሶርሱ ሙጥጥ አድርገን ሳንጠቀመው ኦቨር ኤክስፕሎት ሳናደርገው ምን ያደርግልናል ማለት ነው። እንግዲህ ላንድ ማኔጅመንቱ ለዛ ይጠቅመናል ማለት ነው። ጉድ ላንድ ማኔጅመንት ማለት ነው። ስለዚህ ባላንስስ the exploitation and regeneration of resource ይለናል ማለት ነው። እነኚህ የናቹራል ሪሶርሶችን ኤክስፕሎይቴሽን እና ሪጀነሬሽኖችን ምን ያደርግልናል? ባላንስ ያደርግልናል። ጉድ ላንድ ማኔጅመንት ማለት ነው። ላንድ ማኔጅመንት ያው ለምን ኢምፖርታንት ሆነ አይደለም የሚለው። ስለዚህ ጉድ ላንድ ማኔጅመንት ባላንስስ the exploitation and the regeneration of resources ይለናል ማለት ነው። ለዛ ነው እንግዲህ እንትን የሆነው ጠቀሜታ ያለው which water body is greatly threatened due to domestic and industrial waste። ይሄ ሲምፕሊ እንግዲህ አብዛኛው ጊዜ የሚበከለው ፖሊዩት የሚሆነው የትኛው የውሃ ክፍል ነው የሚለን ኦሽን ነው የሚለን። ኦሽን ባህር፣ ውቅያኖስ፣ ባህር ምናምን እንላቸው በጣም እንግዲህ largest part of the water body ናቸው አይደል? የውሃ አካላት ውስጥ ትልልቅ ክፍሎቹ ኦሽን ነኝ፣ ሲ ባህር ምንላቸው ውቅያኖስ ምንላቸው ናቸውና ያንሃል ዶሜስቲክ የሆኑ ወይም በዶሜስቲክ ወይም በኢንዱስትሪያል ዌስት ያንሃል በየጊዜው አፌክት አይሆኑም። ለምሳሌ አሁን ፓሲፊክ ኦሽንን ብናየው በቃ ይቋቋመዋል። የተወሰነ ነገር እኮ ሊኖርበት ይችላል። ፖሊታንት እኮ ሊኖርበት ይችላል ምናምን ማለት ነው። ኢንዱስትሪያል ዌስት ሊኖርበት ይችላል ምናምን፣ ግን ያንሃል አፌክት አያደርገውም ማለት ነው። ግሬትሊ አያስፈራውም ማለት ነው። ባህርም እንደዛው ነው። ሪቨሮች ግን ለምሳሌ ሪቨሮች ግን ነው በየሰፈራችን ይገኛል የተለያዩ ወንዞች ማለት ነው ምናምን።
እነኚህ ግን አብዛኛው ጊዜ ምን ይሆናሉ ማለት ነው ፖሊት ይሆናሉ ይበከላሉ ማለት ነው ስለዚህ የትኛው ወተር ቦዲ በደም ያስፈራል ማለት ነው እንግዲህ በዶሜስቲክ እና በኢንዱስትሪያል ውስጥ ፖሊት ይሆናል ማለት ነው ሪቨርስ የሚለው ይሆንልናል ማለት ነው ሪቨርስ ይሆናል Of the following statement, which one describes shared rivers in Africa? Which is simply Nile is the longest and shared by 8 riparian countries. ማለት ነው በስምንት ገባሪ ወይም በስምንት ተፋሳሽ ሀገሮች ውስጥ ምን የሆነ ሼርድ የሆነ እንደዚሁም ደግሞ ሎንገስት ሪቨር ነው ማለት ነው ናይል ማለት ነው ስለዚህ የኛው ብዙ እንትን የሚል አይደለም ሲ ይሆንልናል መልሳችን 30ኛ ጥያቄያችን ደግሞ ምንድነው የሚለን ማለት ነው so why Zambezi River Authority was created by Zambia and Zimbabwe it is to ለምንድነው ይሄ ዛምቤዚ ሪቨር አውቶሪቲ የምንለው ነገር ክሬት የሆነው ለምንድነው በዛምቢያና በዚምባብዌ ሀገር ነው የሚለን ማለት ነው so የመጀመሪያው ጎሉ ለምንድነው ክሬት የሆነው ማለት ነው የአውቶሪቲ እንግዲህ ወይም እንትን ህግ like ደግ ነገር ክሬት የሆነው ለምንድነው ማለት ነው ኦፕሬት ኤንድ ሜንቴን ዘ ካሪባ ዳም እንግዲህ like እንደ አባይ ግድብ አለ ልክ እሱን አባይ ግድብ ይሄኛው ደግሞ ካሪባ ዳም ምንለው እዛ ላይ ዛምቤዚ ሪቨር ላይ የሚገነባ ዳም ነው አይ ቲንክ ስለዚህ እሱን ምን ለማድረግ ሜንቴን እና ኦፕሬት ለማድረግ ነው እንግዲህ ዛምቤዚ ሪቨር አውቶሪቲ የሚባል በዚምባብዌና ዛምቢያ አንድ ላይ ክሬት ያደረጉት ማለት ነው ስለዚህ ቢ ይሆንልናል ማለት ነው 31ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው 31ኛ ጥያቄያችን how do you compare the trend of population growth between developed and developing countries ይለናል ማለት ነው እንግዲህ developed countries እና less developed ወይም developing countries population growth የህዝብ እንግዲህ growth ወይ የህዝብ ብዛት growth እንዴት ኮምፔር ታደርጋላችሁ ነው የሚለው ጀነራሊ እንግዲህ ዴቨሎፕድ የሆኑት ካንትሪዎች እኮ ሎወር ግሮዝ ሬት ነው ያላቸው ወይም ግሮዝ ሬቱ ምንድነው የፖፑሌሽኑ ግሮዝ ሬት ዝቅተኛ ነው less developed country ምንላቸው ወይም developing country ምንላቸው ደግሞ ግሮዝ ሬታቸው የፖፑሌሽን ግሮዝ ሬታቸው ደግሞ ከፍተኛ ነው በጣም እየጨመረ ነው የሚሄደው ስለዚህ developed countries have lower growth rate than less developed countries less ማለት developing countryዎቹ ማለት ነው ከነ ዴቨሎፒንግ ያደጉ ካሉት ሀገራቶች እሱ ከነኚ በጣም አደጉ የምንላቸው ሀገራቶች ዝቅተኛ የሆነ ነው የእድገት መጠኑ ማለት ነው ፖፑሌሽኑ ነገር ግን ያደጉ ያሉ ወይም ብዙ ያላደጉ ሀገራት ግን የሆነ ሪሌቲቭሊ ሃይ የሆነ እንግዲህ ግሮዝ ሬት አላቸው ማለት ነው ስለዚህ developed countries have lower growth rate and less developed country ወይም developing country የምንላቸው ደግሞ relatively high growth rate population growth rate አላቸው ማለት ነው አላቸው How does free international migration differentiate from forced one ይለናል that means free international migration እና ከታውን ስደት እኮ በተለያየ መንገድ ልንከፍለው እንችላለን actually ግን በሁለት እንኳን የምንከፍለው አንደኛው ሰው ወዶት ወይም ተፈቅዶ actually ያው ተፈቅዶ ምን ብሎ አካባቢውን ለቆ የሚሰደድበት that means free international migration ይባላል እንደዛ አይነት ስደት አለ በተለያዩ ፋክተሮች ደግሞ ለምሳሌ አሁን በድርቅ ሊሆን ይችላል በጎርፍ ናቹራል ፋክተር ነው በተለያየ ግጭት ሊሆን ይችላል ምናምን ሰው ምን ሊል ይችላል ሊሰደድ ይችላል ዛስ እንግዲህ ፎርስድ ዋን ያለው ማለት ነው ፎርስድ ማይግሬሽን ማለት ነው እና እንዴት ነው ዲፈረንሺየት የምታደርጉት የምትለዩት ነው የሚለን ፍሪ ማይግሬሽን happen ፍሪ ማይግሬሽኑ ወይም ሰው ፈቅዶ ምናምን happen የሚያደርገው መቼ ነው ይለናል ማለት ነው ሪሶርስ ፕሮዳክቲቪቲ is declining ሪሶርሱ ወይም ምንጩ ይሄ ሪሶርሱ ምን ሲሆን የሪሶርስ ፕሮዳክቲቪቲው ሲቀንስ ይለናል ፍሪ ማይግሬሽን እንደዛ አይደለም happen የሚያደርገው not necessarily ግድ ያው ሪሶርስ ፕሮዳክቲቪቲው actually ዲክላይን ሊሆን ይችላል ግን ሪሶርስ ፕሮዳክቲቪቲው ራሱ እየጨመረ ቢሆን ራሱ ፍሪ ማይግሬሽን ሊኖር ይችላል ማለት ነው ሞር ይሄ happen የሚሆነው ሪሶርስ ፕሮዳክቲቪቲ ሲቀንስ ያው ይሄ የግዳጅ ስደት ነው የሚኖረው forced migration ነው የሚኖረው ማለት ነው Free migration happens when agricultural land is deteriorated ሲሆኑ ያ ማለት እንግዲህ agricultural መሬቶቹ ምን ሲሸረሸሩ ሊሆን ይችላል ቫልዩአቸውን ሲያጡ free migration happen ያደርጋል ነው የሚለን not necessarily አይደለም ይሄ ሞር የሚገልጸው ማን ነው ይሄ forced migration ነው ማለት ነው people move due to better life seeking ይለናል ማለት ነው በቃ ይሄኛው ነው የበለጠ የተሻለ ህይወት እንኖራለን ብለው በራሳቸው አምነው ቮለንተሪ እንግዲህ ተስማምተው የሚሰደዱት የስደት አይነት ነው እንግዲህ
ፍሪ ማይግሬሽን ወይም ፍሪ ኢንተርናሽናል ማይግሬሽን የምንለው ማለት ነው። people move to save themselves from disaster ይሆናል። ለምሳሌ ከኤርዝኩዌክ ሊሆን ይችላል፣ ከፍሉዲንግ ከድርቅ ከጎርፍ ምናምን ሊሆን ይችላል። ሶ እንግዲህ ዲቢኤ ያለው ፎርስድ ማይግሬሽን ነው የሚገልጽልን፣ ሲ ያለው ደግሞ ፍሪ ማይግሬሽን ነው የሚገልጽልን። ስለዚህ the answer should be simply ሲ ይሆንልናል ማለት ነው። እሺ 33ኛው ጥያቄ how landlocked countries suffer from economic development። landlocked country የምንላቸው ምን አይነት ካንትሪ? ለምሳሌ አሁን የኢትዮጵያን መውሰድ እንችላለን። ሲምፕሊ የባህር ወደብ ያሌላቸው ማለት ነው። የባህር ወደብ ያሌላቸው ወይም በአጠገባቸው ትልቅ ባህር ታሌለ እንግዲህ ላንድ ሎክድ ካንትሪ ነው የምንላቸው። ስለዚህ አንድ ኤግዛምፕል ኢትዮጵያን መውሰድ እንችላለን። እንዴት ነውና ኢኮኖሚክ ዴቨሎፕመንታቸውን የሚጎዳው ሰፈር የሚያደርገው ነው የሚለን። ሶ by making cheaper imports, this is totally false. by encouraging competitive exports, false. by paying high transportation cost, ያስሄደናል። by reducing tariff from ports rents ይለናል። ሶ ሞር የገለጻለን ሲ ላይ ያለው ነው ማለት ነው። እንግዲህ አሁን ከውጪ ለምሳሌ ኤክስፖርት ለማድረግ ሊሆን ይችላል፣ ኢምፖርት ለማድረግ ከውጪ ወደ ውስጥ ኢምፖርት ከወደ ውጪ ደግሞ ኤክስፖርት ለማድረግ ይሆናል። አሁን በመርከብ የተለያዩ ለምሳሌ መኪና ምናምን ቢመጣ ማለት ነው፣ መኪናዎች ምናምን የሚገቡት በወደብ ነው አይደለ? መቼም በአውሮፕላን እና ሬል ነው እንደዛ አይነት ኬዝ። ስለዚህ እንደዛ በሚገቡበት ጊዜ ምን ይኖራል ማለት ነው? አንድ ለምሳሌ እኛው የጅቡቲን ወደብ ተከራይተን ተሆነ ጅቡቲ ከዛ ከቃው ላይ ትከፍላለች ማለት ነው። አይ ሚን ታክስ ወይም ታሪፍ የምንለውን ነገር ትቆርጥብናለች። እንግዲህ እንደ ሀገር ሲሆን በጣም ከፍተኛ ነው የሚሆነው። ፕላስ ደግሞ ለትራንስፖርቴሽኑ በጣም ውድ ነው። ገና ጅቡቲን አልፎም እዚህ ድረስ እስከሚመጣ ድረስ ማለት ነው። እንግዲህ ታክስ ምናምን እዚህ ውስጥ ካሌለ ሁለተኛው ያው ሰፈር የሚያደርጉበት ኢኮኖሚክ ዴቨሎፕመንታቸው ላይ የሚጎዳው ሃይ ትራንስፖርቴሽን ኮስት ነው ማለት ነው። ወጪው ለትራንስፖርት ለማድረግ ከዛ እዚህ ለማምጣት እንግዲህ ያው ሃይ ነው ማለት ነው። የሚከፍሉት መጠን ከፍተኛ ነው ማለት ነው። ስለዚህ ሲምፕሊ ሲሆንልናል ማለት ነው፣ ከታክስና ከታሪፍ ባንጻር ማለት ነው። which African country is the leading importer of agricultural products ይለናል ማለት ነው። ከአፍሪካ ሀገር ውስጥ እንግዲህ አግሪካልቸራል ፕሮዳክትን ምን የምታደርግ ኢምፖርት የምታደርግ ኖት ኤክስፖርት ኢምፖርት የምታደርገው የቷ ነች ነው የሚለን። ስለዚህ ሳውዝ አፍሪካ ነች ማለት ነው። ሳውዝ አፍሪካ is the leading importer of agricultural product in Africa ነው የሚለን ማለት ነው። this is እንግዲህ due to ያው ላርጅ ፖፑሌሽንም ስላላት ነው ይለናል። ኢቭን ኢጂፕትም ላርጅ ፖፑሌሽን ነው ያላት። ሪላቲቭሊ ግን ኢጂፕት ምን አላት? ቢያንስ ከናይል የምትጠቀመው ኢሪጌሽን አላት። ናቹራሊም እንግዲህ የተለያዩ መስኖዎችን ልትጠቀም ትችላለች። ያናል ኢምፖርት አታረግም። በጣም ግን ኢምፖርት የምታረገው ማነች? የአግሪካልቸራል ፕሮዳክትን እንግዲህ ሳውዝ አፍሪካ ነች ማለት ነው። ሳውዝ አፍሪካ ነች ከአፍሪካ ውስጥ። when does over exploitation of resource happen? when it's used beyond their regenerative capacity ይለናል። ስለዚህ መቼ ነው ይሄ ኦቨር ኤክስፕሎይቴሽን ኦፍ ሪሶርስ happen የሚያደርገው የሚከሰተው? ኦቨር ኤክስፕሎይቴሽን ማለት ከአቅም በላይ መጠቀም ማለት ነው። ሪሶርስን ከአቅም በላይ የምንጠቀመው መቼ ነው የሚለን። መቼ ነው ማለት ነው እንግዲህ ሪጀነሬቲቭ ካፓሲቲ የሪሶርሱ ሪጀነሬቲቭ ማለት እንግዲህ ሊሰጠን ጀነሬት ከሚያደርገው አሁን ጀነሬት ማለት ለምሳሌ እኮ አሁን የሆነ ፎረስት ቢኖር ወይም ደን ቢኖር ማለት ነው እንደው ምንም እኮ አትቁረጡ እኮ አይባልም። ነገር ግን ከዛ በላይ በቃ ጭፍጭፍ አድርገተ ነው ዛት ሚንስ እንግዲህ ኦቨር ሪጀነሬት ከሚያደርግ ሰርቫይቭ ከሚያደርገው በላይ ምን ስናደርገው ማለት ነው ስንጠቀመው ዩዝ ስናደርገው ኦቨር ኤክስፕሎይቴሽን ምን ይላል ማለት ነው ይኖራል ማለት ነው ይኖራል። ስለዚህ መቼ ነው ሀፕን የሚያደርገው? ዩዝድ ቢዮንድ ዘ ሪጀነሬቲቭ ካፓሲቲ ዜር ያለው ሪሶርሶችን ነው ማለት ነው። ስለዚህ ኤ መልሳችን ይሆናል። 36ኛው ጥያቄያችን ደግሞ ምንድነው የሚለን? which one of the following describes the relationship between poverty and land degradation ይለናል። ስለዚህ የፖቨርቲ እና የላንድ ዲግራዴሽን ሪሌሽንሺፕ ወይም ግንኙነት እንግዲህ የሆነው የትኛው ነው የሚለን። ፖቨርቲ reduces over exploitation of marginal lands ይላል። አክቹአሊ which is poverty እኮ ማለት ድህነት ነው አይደለ? ድህነት ሲመጣ ደግሞ ሪሶርሶችን ምን ከአቅም በላይ መጠቀም ሊመጣል። ይሄ ኮዝም ኢፌክትም ይሆናል። አክቹአሊ ፖቨርቲ ያለ ማለት እንግዲህ ወደ ምን እንገደዳለን ይገደዳል ማለት ነው። ሪሶርሶችን ከአቅም በላይ ወደ መጠቀም እንሄዳለን። ወይም ደግሞ ሪሶርሶችን ኦቨር ኤክስፕሎይት እናደርግ ነው እንግዲህ ፖቨርቲ የሚመጣው ማለት ነው። ሎንግ ረኑ ማለት ነው። ፖቨርቲ reduces over exploitation of marginal land የሚለው
ሪዲዩስ አደረግም የባሰ ያባብሰዋል እንጂ ማለት ነው። እሺ ፖቨርቲ helps to maintain land sustainability እኛም ፎልስ ነው። ፖቨርቲ and land degradation are inseparable ይለናል ማለት ነው። that means እንደዚህ ልንነጥላቸው አንችልም ወይም ደግሞ የሆነ ዳይሬክት ሪሌሽንሺፕ ነው ያላቸው ነው። that means ኤ ነው ትንሽ የሚያስሄደን። ለምሳሌ ሌላውን ብናይ ፖቨርቲ results in reduction of land degradation ይለናል። land degradation አይቀንስልንም ፖቨርቲ የባሰ ያባብሰዋል እንጂ። ስለዚህ ፖቨርቲ እና land degradation ምንድናቸው? inseparable that means if there is poverty there is land degradation indirectly ሆነ directly land degradation አለ ማለት in long run እንግዲህ there will be a poverty ማለት ነው። ስለዚህ ያው ሞር የገለጸልን ሲ ነው። ከሌላ አንዱ አጥጋቢ ባይሆን እንኳን ሌሎቹ ምንም የማያስሄዱ ስለሆነ ትንሽ እንትን የሚለው ሲ ነው። ስለዚህ ሲን እንመርጣለን ማለት ነው። እሺ which one of the following environmental degradation results due to the excessive use of fertilizers and pesticides ይለናል። ፔስቲሳይድ ሄርቢሳይድ ምናምን ምን ላይ አለ? ኬሚስትሪ ላይ አለ። እናንተም አክቹአሊ አርት ናችሁ። ስለዚህ እንግዲህ ይሄ ከአቅም በላይ የሆነ ኤክሰሲቭ ፈርቲላይዘሮች አሉ አይደል? የተለያዩ ፈርቲላይዘሮች ለምሳሌ ዳፕ ይኖራል፣ ዩሪያ ምናምን። እንደዚሁም ፔስቲሳይድ የምንላቸው ደግሞ ለምሳሌ ፔስቲሳይድ የምንላቸው እነኚህ ማይክሮ ኦርጋኒዝሞችን ሊሆን ይችላል ወይም ፔስቶችን ለመግደል የምንጠቀመው ኬሚካል ማለት ነው። እሱንና ማዳበሪያ ምናምኑን ከአቅም በላይ ስንጠቀም ምንድነው የሚያጎዳው ወይም ምንድነው የሚያመጣው ነው የሚለው። በረስት ምን ላይ ነው የምናደርገው? እንግዲህ ፈርቲላይዘርም ቢሆን ፔስቲሳይድም ቢሆን ኢንዳይሬክትሊም ዳይሬክትሊም ሆነ ሶይል ላይ ነው አፕላይ የምናደርግበት አይደል? ስለዚህ ምን ያመጣብልናል ማለት ነው? which environmental degradation soil degradation ነው የሚያመጣብን ማለት ነው። soil degradation that means soil ውስጥ የሚገኙ እንግዲህ በጣም ኢምፖርታንት የምንላቸውን ማይክሮ ኦርጋኒዝሞች በመግደል ኤክሰሲቭ ስለሆነ ማለት ነው፣ ኦቨር የምንጠቀመው ስለሆነ ማለት ነው። ስለዚህ soil degradation ያመጣል ማለት ነው። what is the consequence of digital divide ይለናል ማለት ነው። ያው digital divide ማለት simply ምንድነው ማለት ነው? እንግዲህ digital device ምንለው which is the gap between those who have access to digital technology and those who don't have ይለናል ማለት ነው። እንግዲህ ዲጂታል ቴክኖሎጂውን አክሰስ ማድረግ የሚችሉ እና አክሰስ ማድረግ የማይችሉ አሉ። ስለዚህ በዛ መካከል ያለው ጋፕ ምን ይባላል? ዲጂታል ዲቫይድ ነው። ስለዚህ ያ ሪዛልቱ ምንድነው ነው የሚለን exacerbate cyber terrorism, discourage fake news, enhance old business, narrow income inequality ይለናል ማለት ነው። ትንሽ የሚወስደን ዲ እና ኤ ነው የሚወስደን። ግን ሞር ስንሄድ ደግሞ ሳይበር ቴሮሪዝም የምንለው ምን ያደርገዋል? የባሰ ያባብሰዋል ማለት ነው። exacerbate ያደርገዋል ማለት ሞር እንግዲህ የሚሆንልን ማን ነው ማለት ነው? ኤ ይሆንልናል ማለት ነው። exacerbate cyber terrorism የሚለው ማለት ነው። 39ኛ of the following which one describes the component of GIS geographic information system የሚገልጽልን የትኛው ነው? ኮምፖነንቱ ማለት ነው። hardware helps to analyze and display data ይለናል which is totally false ነው። hardware ዳይሬክትሊ አይደለም። hardware የምንለው እኮ ዲቫይሶቹ ናቸው። ለምሳሌ የተለያዩ ዲቫይሶች ሊሆኑ ይችላሉ እንጂ ቀጥታ ላይ ገልጽልን ይችላል ማለት ነው። ስለዚህ ለምሳሌ ጂፒኤስ ዲቫይስ ምናምን ሊሆኑ ይችላሉ። so it directly analyze or display data አያደርግልንም። ስለዚህ አይሆንም። ግን as option መያዝ እንችላለን። spatial data includes rules and plans to operate GIS ይለናል geographic information system። እኛው spatial data ደግሞ false ነው። spatial data የምንላቸው ለምሳሌ map, satellite, imagery ምናምን አሉ አይደለም እንጂ ማፕ እና ሳተላይት ናቸው እንጂ ሩል ፕላን አይደለም ማለት ነው። ሩል ፕላን አይደለም። ሩል እና ፕላን which part of እንግዲህ which component of GIS ውስጥ ነው የሚወስዱት ማለት ነው? ፕሮሲጀር ወይም ወርክ ፍሎ ውስጥ ነው የሚወድቁት ማለት ነው። ዳታ consist of the technical equipment needed to run GIS ይለናል። ዳታ ቴክኒካል ኢኩዊፕመንት ሃርድዌር ነው የሚሆኑት። ስለዚህ አይሆንልንም። GIS geographic information እንግዲህ ሲስተም ስፔሻሊስትስ አር ፒፕል who design, manage, analyze GIS ዳታ። እንደው ሌላው ኮንፊውዝ ቢያደርጓችሁ እንኳን ግልጽ ነው። ሶ GIS ስፔሻሊስት የምንላቸው ምን አይነት ዲዛይን የሚያደርጉልን፣ ማኔጅ የሚያደርጉልን፣ አናላይዝ የሚያደርጉልን የጂአይኤስ ዳታውን አናላይዝ፣ ዲዛይን፣ ኦፕሬት የሚያደርጉልን ሰዎች ናቸው እንግዲህ ምን ብለን የምንጠራቸው ማለት ነው። እንግዲህ ጂአይኤስ ስፔሻሊስት የምንላቸው ማለት ነው። እሺ አክቹአሊ ያልነገርኳችሁ ነገር ደግሞ ምን አለ እንግዲህ ያው ኩዌስቸን ኦፍ ዘ ቪዲዮ አለ። ይሄ አክቹአሊ 41ኛውን እንሰራዋለን። ዋይ አልፈር ዌግነርስ ኮንቲኔንታል ድሪፍት ቲዮሪ was not የዚህ ሰውዬ ኮንቲኔንታል ድሪፍት ቲዮሪ የተለያዩ ቲዮሪዎች አላ ኮንቲኔንት እንዴት እንደተመሰረተች ፎርም እንደሆነችም
እንደዚሁም ደግሞ ፎርም እንደሆነች ሲምፕሊ ፎርም እንደሆነች እንግዲህ የተለያዩ ቲዮሪዎች አሉና ለምንድነው was not easily accepted by other scientists of the time ይለናል። at that time ለምንድነው አክሴፕት ያላረጉት ነው የሚለን ማለት ነው። so generally accept ያላረጉት ምንድነው ማለት ነው እንግዲህ he couldn't explain the force or mechanism that caused the continents to move which lead to skepticism among scientists ይለናል። so ችግር የለውም ግን ጀነራሊ ምን ማብራራት አልቻለም ነበር ኮንቲነንቱ ነው ወይም ኮንቲነንት ምን ሙቭ እንደምታረግ ሙቭ የሚያረጋትን ድራይቪንግ ፎርሱን that means እንግዲህ ስለ mechanism of drifting ምን ማድረግ አልቻለም ማለት ነው እንግዲህ clarify ወይም ደግሞ explain ማድረግ ስላልቻለ ነው ማለት ነው። ስለዚህ Wegener was unable to clarify the mechanism of drifting ለዛ ነው አብዛኞቹ ሳይንቲስቶች ያልተቀበሉት ማለት ነው። ስለዚህ answer should be C ይሆንልናል ማለት ነው። 41ኛው ጥያቄያችን እንትን ላይ what does a plate tectonic theory state እንግዲህ ስለ plate tectonic theory ምን እንደሚል ያው እዚህ ጋር አለላችሁ ይሄንን አንብቦ መስራትም አንድ ነገር ነው። ሂስትሪ እንደተባባል ነው 1 3 ወይ 4 ጥያቄዎች አሉ ምሰራችሁ ከእንግዲህ በኋላ ማለት ነው እናንተ። ስለዚህ ይሄኛውን አንብቡና መልሱ A ተሆነ A B ተሆነ B C ተሆነ C D ተሆነ D ቪዲዮውን አቁሙትና አንብቡት። 42ኛው የሚለን ደግሞ ምንድነው ማለት ነው 42ኛው የሚለን which one of the following plate boundaries is associated with a slide past each other laterally or horizontally ስለዚህ የትኛው ነው የተያዘልን ትራንስፎርመር ነው ማለት ነው። ዳይቨርጀንት ምንላቸው plates move apart የሚያደርጉ ወይም እንደዚህ ተነጣጥለው የሚሄዱ ፕሌቶች ናቸው። ኮንቨርጀንት ምንላቸው ደግሞ ይሄኛው የዚህኛው ተቃራኒ ነው ልክ ወዴት እንደሚመጡልን ማለት ነው plates move towards each other ወደ ራሳቸው የሚመጡልን ናቸው። ትራንስፎርመር ይሄኛው ነው associated slide past each other ላተራሊ ይሆንልናል። ዲስትራክቲቭ የምንለው ደግሞ ልክ ከኮንቨርጅ ጋር ሲኖኒምስ ነው። ስለዚህ የኮንቨርጅ ፕሌት ይሆናል ማለት ነው ዲስትራክቲቭ። ስለዚህ የኛውን የገለጸልን ሲ ላይ ያለው ይሆናል ማለት ነው። ሲ ላይ ያለው ይሆንልናል። 43ኛው ጥያቄያችን which of the following can be considered as the essence of the Kyoto Protocol 2005 on climate change ይለናል ማለት ነው። ስለዚህ essence ወይም እንግዲህ የትኛው ነው የሚለን በዋናነት የተወያዩት ምንድነው ማለት ነው ሴት ሌጋሊ ባይንዲንግ ታርጌት ፎር ዴቨሎፕድ ካንትሪስ ቱ ሪዲዩስ ግሪን ጋዝ ኢሚሽን ቱ ኮምባት ክላይሜት ቼንጅ ይለናል። እንግዲህ ያው ግሪን ጋዝ ኢሚሽን ምንላቸው ምንድናቸው ካርቦን ዳይኦክሳይድ አሉ ምናምን አይደለ ከበርኒንግ ፎሲል ፊውል ምናምን ነው ይሄ ካርቦን ዳይኦክሳይድ የሚወጣውና ሞር ከኢንዱስትሪ ላይም ይወጣል። ኢንዱስትሪ ላይ በደንብ የሚጠቀሙት ደግሞ ዴቨሎፕድ ካንትሪ ናቸው። ስለዚህ እንግዲህ ክላይሜት ቼንጅን ወይም ግሎባል ዋርሚንግን ለመቀነስ ተብሎ የተካሄደ እንግዲህ ስብሰባ ነገር ነው። ስለዚህ እዛ ላይ ምን አይነት ታርጌት አስቀምጠዋል ማለት ነው ወይም ሊሚቴሽን አስቀምጠዋል ለዴቨሎፕድ ካንትሪ ግሪን ሃውስ ጋዝ ኢሚሽንን ወይም መልቀቅን እንደሚቀንሱ አስቀምጠው ነበር ማለት ነው። አግሪ ቱ ቢካም ካርበን ኒውትራል agreement on voluntary emission reduction target establish intergovernmental negotiation setting mandatory target for reducing greenhouse gases ማለት ነው። ስለዚህ እዚህ ጋርና ቢ ላይ ያለውና ዲ ላይ ያለው እንትን ይለናል ግን ቮለንተሪ አይደለም። ምክንያቱም የዓለም ሙቀት እንግዲህ በጣም አስከፊ ከምንላቸው ነገሮች ውስጥ አሁን አንዱ ዓለማችን የምትፈራው ነገር የዓለም ሙቀት ነው ግሎባል ዋርሚንግ ነው። ስለዚህ which is mandatory ነው ማለት ነው ግሪን ሃውስ ጋዝን ሪዲዩስ ማድረግ። ስለዚህ ዲ ይሆንልናል። 44ኛው እንግዲህ ምንድነው የሚለን ማለት ነው ይሄኛው ደግሞ ይሄኛው ምን ይሆንልናል how does Ethiopia's climate resilient green economy strategy be implemented through the agricultural sector ይለናል። በምን ኢምፕሊመንት መደረግ እንዳለበት እዚህ ጋር ይላል። እሱን ጽፋችሁ አንብቡትና ይሄ እንትን የለውም እዚህ ጋር የሚጻፍ ተሆነ ቀጥታ መልሱን ስለሚነግራችሁ ቀላል ነው። አንብቡትና ምርጫ ላይ ለወቀው ማለት ነው። 41 42 አንድ ጥያቄ ቀረናል ማለት ነው። አለ ለከሰ of the following which one is registers as an achievement in sustainable development goal of Ethiopia ይለናል። እንግዲህ ከዚህ ውስጥ ካሉት ውስጥ የትኛው ነው like in sustainable development goal of Ethiopia ውስጥ achievement ሆኖ register የሆነው ነው የሚለን ማለት ነው። ስለዚህ የትኛው ነው register የሆነው in sustainable development goal of Ethiopia decline infant and maternal mortality ማለት ነው። እንግዲህ የህፃናትና የእናቶችን ሞት መቀነስ ዲክላይን ማድረጉ sustainable development of goal እንደ አንድ achievement ምን ሆኗል register ሆኗል። ስለዚህ answer should be C ይሆንልናል ማለት ነው። 46ኛው ጥያቄያችን ያው ፈጠን ምለው ያናል በቃ ዲቴል የሆነ እንትን ስለማያስፈልገው ነው።
which one of the following resources easily regenerated easily ምን የሚሆን ባጭሩ ምን የሚያደርግ ራሱን ሪከቨር የሚያደርግ ሪጀነሬትድ እንግዲህ ሪጀነሬት ሪከቨር ማድረግ የሚችል ምን ከሆነ sufficient time ወይም ደግሞ እንደዚህ እንደሚያርፍ ማለት ነው በቂ ታይም የምንሰጠው ከሆነ ራሱን ሪጀነሬት የሚያደርግልን የትኛው ነው የሚለን soil sun air coal ይለናል ማለት ነው ስለዚህ የትኛው ነው soil ነው ለምሳሌ ሜቢ እንግዲህ የምታውቁት ሆነ መሬት ምን ይሆናል ያድራል አይደለ መሬት ይታድ ለምሳሌ በተለያየ መንገድ ሪጀነሬት ማድረግ ይቻላል አክቹአሊ ግን አንደኛው ሜካኒዝም ምንድነው ለምሳሌ ዘንድሮ ጤፍ ተዘራበት ከዛም በኋላ ኔክስት አተር ወይም የሆነ ነገር ሊዘራ ይችላል ሶ አንዱ ሜካኒዝም ነው የሆነ ሪሶርሱ ምን እንደሚያደርግ ሪጀነሬት እንደሚያደርግ ማለት ነው ሶይሉ ማለት ነው ሪከቨር እንደሚያደርግ የሚደረገው አንዱ ሜካኒዝም ነው ሌላኛው ሜካኒዝም ግን ምንድነው which is literally እንግዲህ ማሳደር የሚባለው ነገር ማለት ነው ለምሳሌ ዘንድሮ ታርሶ ቀጥሎ ለሁለት አመት ይታደራል ማለት ነው ያ ማለት ሳር ይሆናል እርሻ መሬቱ ሳር ይሆናል ከዛም በኋላ እንደገና ሲታረድ መሬቱ እንደ አዲስ ነው የሚሆነው ማለት ነው ኤሌመንቶቹን ምናምን እንግዲህ ለፕሮዳክቲቪቲ በጣም ይጨምራል ማለት ነው እንደ አዲስ ሆኖ ራሱን ሪጀነሬት አድርጎ ሪከቨር አድርጎ እናገኘዋለን ሶይሉ ማለት ነው ስለዚህ ሲምፕሊ ኤ ይሆንልናል ማለት ነው 47ኛው ጥያቄያችን እንግዲህ ምንድነው የሚለን ማለት ነው 47ኛው ጥያቄያችን why do ይለናል why do conflict happen over the Nile river between the upper and lower riparian countries this is because of ለምንድነው ያው of course የኛው ምንም የሚታወቅ ነገር ነው አይደለም በአፐር እና በሎር እንግዲህ ሪፔሪያን ካንትሪ መካከል ለምንድነው ናይል ሪቨር ላይ ምን ጥል የተፈጸመው ነው ወይም ደግሞ ለሚጣላሉ ነው የሚለው ስለዚህ እንግዲህ this will be እንግዲህ the third question of the video ማለት ነው ሶስተኛው ይሆናል ማለት ነው እንግዲህ እንደዚህ ሲሄድ አይታችሁታል አቁማችሁ መልሳችሁ ማንበብና መመለስ ነው ማለት ነው ሶስተኛው 41 44 47 ማለት ነው እንግዲህ ያሉትን አብረን እንሰራቸዋለን assume that you are an expert of natural resource management ይላል ለምሳሌ እኛ ኤክስፐርት natural resource management እናደርግ ኤክስፐርት ብንሆን what principle do you follow to govern the natural resource ይላል እንግዲህ ዲፔንድስ ግን ሞር የሆነው ነው የምንመርጠው ስለዚህ የትኛውን እንግዲህ natural resource principle ትከተላላችሁ ነው የሚለን natural resourceዎችን govern ለማድረግ ማለት ነው ስለዚህ የትኛውን እንከተላለን ማለት ነው መጀመሪያ identifying the right of poor and marginalized people who depend on natural resource once ይሄኛውን ራይቱን ዲተርማይን ካረግን በኋላ አብዛኛው ጊዜ እኮ እነኚህ ሰዎች ናቸው አይደለ ናቹራል ሪሶርስን የሚጠቀሙት ማለት ነው ቤት ለመስራት ለእርሻ ሲባል ለተለያዩ ነገር ኦቨር ኤክስፕሎት የሚያደርጉት ነኝ ስለሆነ መጀመሪያ ራይታቸውን እናደርጋለን አይደንቲፋይ እናደርጋለን ከዛን የሚወሰደውን ነገር ሜጀር ማድረግ እንችላለን ማለት ነው ሌሎቹን ያው ሪዝን አውት ማድረግ ትችላላችሁ ቤስት የሆነው ግን ይሄኛውን ፕሪንሲፕል እንከተላለን ማለት ነው 49ኛው what the limitation of indigenous approach to solve resource based conflict ይለናል ማለት ነው ስለዚህ resource based የሆነ ኮንፍሊክትን ሶልቭ ለማድረግ indigenous approach ወይም ደግሞ ይሄ ሀገር በቀል አለ አይደለ የአስተራረቅ ወይም የምንከተለው ሜቶዱ ለምንድነው ሊሚቴሽኑ ነው የሚለን ስለዚህ በዋናነት ሊሚቴሽኑ actually it's good ጥሩ ሆኖ ግን ምን ይጎለዋል የሆነ ዩኒፎርማሊቲ ወይም ደግሞ ዩኒፎርም ሆኖ ለምሳሌ በየሳምንቱ ወይም this week የሆነ ነገር ሪሶርስ ቤዝ ኮንፍሊክት ከፈታ በኋላ ኔክስት ደግሞ ላይፈታ ይችላል ስለዚህ ዩኒፎርማሊቲ ምን ይጎለዋል ማለት ነው absence of uniform application across the country ማለት ነው ስለዚህ ዩኒፎርማሊቲ ምን ይጎለዋል እንጂ actually is good mechanism ማለት ነው 50ኛው ጥያቄና እንግዲህ which is የመጨረሻው ጥያቄያችን የሚሆነው የመጨረሻው ማለት ሜቢ እንግዲህ ፓርት 2 ብዬ ልሰራላችሁ እችላለሁ ግን ጥያቄዎቹን እያገኘን ስላልሆነ ሂስትሪም ወደ 7 ጥያቄ 68 ወይ 69 ጥያቄ ነው የሰራነው ስለዚህ ሜቢ ፓርት 2 ብዬ ልሰራላችሁ እችላለሁ አልተገኘም ግን ኢነፍ የኛው ማለት ነው በደንብ እንትን ካላችሁት ሙሉ ጥያቄዎቹን እያገኘን ስላልሆነ ነው ሙሉ ጥያቄ ያሌለው ልላችሁ ፈልጌ ነው እንግዲህ ስለ አልቲሜት ሪሶርስ ቲዮሪ በጣም ነው ደስ የሚለኝ ይሄ actually እንትን ቲዮሪውና ስለ ኦን ፖፑሌሽን ግሮዝ እና ዴቨሎፕመንት ላይ አልቲሜት ሪሶርስ ቲዮሪ ምንድነው ነው የሚለን ማለት ነው ሶ ጀነራሊ በሲምፕል አይዲያ እንግዲህ ያው ስንተነትነው ምንድነው የሚለን አልቲሜት ቲዮሪ that means እንግዲህ proposed by ጁሊያን ሳይመን ማለት ነው ጁሊያን ሳይመን የሚባል ሰውዬ ነው ይሄን ቲዮሪ ድሪፍት ያደረገው ማለት ነው ምንድነው የሚለን as population እንግዲህ የበለጠ ሰው በተወለደ ቁጥር አዲስ ምን ይኖራል አዲስ ማይንድ ይኖራል ማለት ነው አዲስ ማይንድ ይኖራል so that development ምን ይላል ማለት ነው በዛው ያድጋል ማለት ነው ይሄ በጣም ቀላል የሆነ ኮንሴፕት ነው ለማየት
ለምሳሌ እኮ አሁን አምፖልን የሰራው ሰውዬ አለ አይደለ? ያ ሰውዬ ባይወለድ ኖሮ ይሄ አምፖል ወይም መብራት የምንለውን ነገር ላናገኘው እንችላለን ማለት ነው። ሶ ዛት ፖፑሌሽን በጨመረ ቁጥር ወይም ሰው በተወለደ ቁጥር አዲስ ኢኖቬሽን ይኖራል፣ አዲስ ተፈጥሮ ነገር ይኖራል ነው የሚለን ማለት ነው። ስለዚህ ፖፑሌሽን ሳይዝ ብሪንግስ ዩስፉል ማይንድ፣ በጣም የሚጠቅሙ ማይንዶች ምን ያደርጋል? ብሪንግ ያደርጋል፣ አዲስ ማይንድ ይወለዳል። ሶ ዛት ዴቨሎፕመንቱ ምን ያደርገዋል? ቡስት ያደርገዋል ወይም እንግዲህ ይጨምረዋል ነው የሚለን ማለት ነው። ሌሎቹ ናቹራል ሪሶርስስ አር ፋናይት ዊዝ ፖፑሌሽን ግሮዝ የሚለው ይሄኛው የማን ቲዮሪ ነው የሚገልጽልን ማለት ነው? ያው የማልቴዥያን ቲዮሪ ነው የሚገልጽልን። ስለዚህ ሌሎቹንም እንግዲህ ሪዝን አውት አርጓቸው። ይሄንን ነው የሚመስለው። እንወዳቸዋለን። የቀሰም አካዳሚ ዩቲዩብ ቻናል እንግዲህ ፋሚሊ ታኖላችሁ አሁኑኑ ፋሚሊ ሁሉ እንወዳቸዋለን። እንግዲህ ኔክስት ወይም ኢኮኖሚክስ ፓይለት ኤግዛም ላይ እንገናኝ።